ቸርች ጠርቼልሻለሁ። ኢየሱስ ከፈለሽ ቃለ ሕይወትንም ጨምሪው። አንድ ነበሩ የሆነ ዓመተ ምህረት ላይ 1950 ላይ 1940 ላይ 18 ምናምን ላይ በትምህርት ተጣልተው ተለያዩ ብለሽ ነው የምታምኚው ወይስ አይ ሲመሰረቱም በየሀገሩ በራሳቸው ዘመን በራሳቸው ትራዲሽን ሶሪ እኔ ስለማላቀው እንትን ምናልባት በዚህ በአሜሪካ ባሉ ቸርቾች አንድ ከሆነ ልንገርህ ማለት ነው ሉተራንስ ባፕቲስት ወይም እኔ ማቃቸው ሉተራን ባፕቲስት አንግሊካንስ ነው እዚህ አሜሪካም ያሉት ብዙ ጊዜ። እሺ ሶስቱ በመታቂው ለጠይቅሽ ማያቸው ማለት ነው። እሺ በመታቂው ለጠይቅሽ ባፕቲስት ሉተራን እና አንግሊካን መጀመሪያ አንድ ላይ መቼ ነበሩ? አንድ ላይ ነበረ፣ አንድ ቸርች ነበሩ። አንተ ሆኖ ተለያዩት ብለሽ ነው የምታምኚው? አይደለም፣ አንድ አልነበሩም። ሉተር ሪፎርመር ነበረ። ከሉተር በኋላም ካልቪንም ዝዊንግሊም አለመስማማት ስለነበራቸው አንድ ለመሆንም መክረው ነበር፣ ሊስማሙም አልቻሉም። ከነሱ በኋላ የሰፋ እንግዲህ 3-4 አይደለም ዲቪዥን ከብዛቱ በላይ ቁጥሩም መታወቅ አይችልም። በጣም ብዙ ነው ዲቪዥኑ። አየሽ፣ ስለዚህ ይኸውልሽ አሁን ኤድና let me give you a lesson አሁን ለአንቺ ብቻ ሳይሆን እዚህ ላሉ ለብዙ ሰዎች የፕሮቴስታንቱን ዲቪዥን ከማውራታችሁ በፊት ፕሮቴስታንቱ የተመሰረተበትን የሪፎርሜሽኑን ብቻ ሳይሆን በየሀገሩ የነበረውን ከካቶሊክ ጋር ከሌሎች አስተምህሮች ጋር የነበረውን የሪፎርሜሽን እርምጃ እና የቸርቾች አሁን ብዙ ሰው መሰረተ ክርስቶስና ሙሉ ወንጌል አንድ ቸርች ነበሩ፣ ባስተምሩ ተጣልተው ሁለት ሆኑ። ሉተራን እና እንትን አንግሊካን እንዲነበሩ ምናምን ብሎ በአጠቃላይ የሪፎርሜሽኑን ታሪክ የፕሮቴስታንቱን የቸርች ግንዛቤ ራሱ ኤክሌሲዮሎጂካል አንደርስታንዲንግ ሳያቅ ነው የሆነ እንደ ዲቪዥን እንደ ልዩነት አድርጎ የሚያወራው። ስለዚህ ይሄ ብዙ በማናውቀው ጉዳይ ላይ ዝም ብሎ ፌር ባልሆነ መልኩ ኦነስት ባልሆነ መልኩ ነው የምንናገረው። ይሄንን ለማሳየት ፈልጌ ነው። ቴንኪዩ በጣም ቃል ይቀጥል። እሺ አሪፍ ነገር አንስተሃል ኤድና አለሽ። እኔ አሁን ካልሽው ውስጥ ኤቢያል ያለውን ያዥ መጀመሪያ እሱ የመጀመሪያው ነገር ነው። እኛ ተጣልተን ምንም ብለን አይደለም ምናምን ትራዲሽን የሚባል ነገር ግን አለ። ሶ እናንተ ኢቭን በ451 ራሱ ተጣልታችሁ ከዛ በኋላ ግን ገና አንድ ለመሆን ተስፋ አለን ካላችሁና አሁንም እውነተኛ ቤተክርስቲያን ናት ካልሽ ኦኬ። እኔ እንግዲህ ኮፕቲክ ኦርቶዶክስ እንደዛ ትላለች አትልም እንደ ቤተክርስቲያን አላውቅም፣ ግን ደግሞ እንደዛ ካልሽ እኛ ምንም ያለ ምንም ግጭት ነገር ግን የትራዲሽኑ ልዩነት ብቻ ይዞ እንትን ያደረገውን ቤተክርስቲያን ሁለት የተለያዩ ሊስማሙ የማይችሉ አብያተ ክርስቲያናት ምናምን ብለሽ ማስቀመጥ አትችይም። ሁለተኛው ደግሞ መጨረሻ ላይ ኤቢ ያስቀመጠው ነገር ነው። ግን ከዛ ባለፈ እዚህ ያሉ ግለሰቦች ናቸው። ግለሰቦች ኦልሬዲ ቤተክርስቲያንን አይወክሉም የሚል ሀሳብ አንስተሻል። የሚያስተምሩት ትምህርት ቤተክርስቲያንን ፕሬዘንት ላይ ያደርግ ይችላል ወይስ አይችልም? ኮፕቲ ኤድና አይ ሚን አሁን እኔ ቤተክርስቲያን ሪፕሬዘንት ማድረግ አልችልም። እዚህ በራሴ ፍቃድ መጥቼ በራሴ ነው። በእርግጥ ተምር ያለው የቤተክርስቲያን ትምህርት እየተማርኩም ነኝ፣ የቴዎሎጂ ተማሪ ነኝ። ለዛም ነው እዚህ መጥቼ ማደስ የሚለኝ ወይም ወድ ሃፍ ደ ኢንትረስት ኢን ቴዎሎጂ ማለት ነው። እና እዚህ መጥቼ እኔ ስለተናገርኩኝ ፌዙን ሁሉ አውቀዋለሁ ማለት አይደለም። ቤተክርስቲያኒቷም ሁሉ ሪፕሬዘንት አደርጋታለሁ ማለት አይደለም። በተረዳኝ በደረስኩበት ደረጃ ከአምና ወደ አሁን አመት እንኳን ብዙ እውቀት ደልቤያለሁ ማለት ነው። እና በዛ ነው ባወቅኩት ደረጃ ያወራሁት። የቤተክርስቲያኒቷን ሙሉ ትምህርት ወክዬ ተናግሬ ማለት አይደለም። እኔም ብቻ ሳይሆን ሁሉንም ዲያቆን ዘማርያም ማምጣ ማንም ማምጣ
እነሱም ልክ እንደኔ ናቸው ማለት ነው። በደረሱበት ደረጃ አሁን አምና የተሳሳተው ዛሬ ያስተካክላል። ዲያቆን ዘማርያም ተሳስቶ ከሆነ ማለት ነው ቪዲዮ ላይ ያሳየው ስለነበረ ነው እሱን ያነሳሁትና በእኛ እንደዛ ብለን አናምንም። ኢቭን ግሩም ሰባኪ የተባለ ትልቅ አስተማሪ የተባለ ከተሳሳተ የቤተክርስቲያን ትምህርት ያልሆነው ነገር ካለ ይታረማል፣ ወደ ቤተክርስቲያን ትምህርት ይመለሳል። የቤተክርስቲያን ትምህርት አድርጎ የተሳሳተውን ስህተት ያርመዋል። እንደዛ ነው ኦርቶዶክሳዊ አካሄድ። እዚህ ጋር አንድ ጥያቄ ልጠይቅሽ፣ እኔ ልጠይቃት እዛው ደርስና ከዛ በኋላ ለምሳሌ እንደ ምሳሌ አንዱ በስጋው ፍጡር ነው አለ ኢየሱስን፣ ሌላኛው ደግሞ ኧረ ምን ሲደረግ ይሄማ አርዮሳዊነት አለ። የቤተ ክርስቲያን ፍርድ ምንድን ነው የሚሆነው? ምን አልከኝ? እስቲ ድገሞ። ረቃሌ እባክህ አንተ ቴዎሎጂ አውቃለሁ ምናምን የምትል አይደለም እንዴ? እንደዚህ አይነት ጥያቄ ይጠይቃል እንዴ? እንዴት አይጠየቅም? ቴዎሎጂ አውቃለሁ ሼም ለኔ ሼም ነው ማለት አንድ ላይክ ቴዎሎጂ አውቃለሁ ሰው እኔ አሁን እናንተ ፕሮቴስታንት እንደዛ አትጠይቃችሁ። በቃ ቴዎሎጂ ማለት ነው አጥያዬ ራሱ ኧረ እንዴ አንተ ኦርቶዶክስ ቤተክርስቲያን ሶፍ ዛብላታ ማለት ብለህ ታስባለህ? አንዴ ሰሚዋ ቆያ ጥያቄ ጠይቀሽ ተመልቻለሽ። እሺ ቴዎሎጂ ስላልሽ ማለት ነው ጀስት በእናንተ ኤክሌሲዮሎጂ ውስጥ በቤተክርስቲያኗ ውስጥ የሚነገር ነገር በሙሉ የቤተክርስቲያኗ ሲስተም ኦፍ ቢሊፍ አካል ነው። በቃ ቴዎሎጂካሊ ስናወራ ማለት ነው የቤተክርስቲያኗ ሲስተም ኦፍ ቢሊፍ አካል። አንድ ሰው ሲያወራ ከቤተክርስቲያኗ ሲስተም ኦፍ ቢሊፍ መውጣት አይችልም፣ በየትኛውም አቅጣጫ ማለት ነው መውጣት አይችልም። ስለዚህ ሁለት ሰዎች አስተማሩ። ሁለቱ ሰዎች ሲያስተምሩ አንዱ ኢየሱስ በስጋው ፍጡር ነው አለ፣ ሌላኛው ኢየሱስ በስጋው ፍጡር አይደለም አለ። ታዲያ የቤተክርስቲያን ቨርዲክት የሚሆነው በዚህ ላይ ምንድነው? ቴዎሎጂካል ቨርዲክቷ ምንድነው በዚህ ላይ ነው ያልኩሽ። ስለዚህ ቴዎሎጂካል ጥያቄ ነው የጠየቅኩሽ። ኮርት እኔ ምንም ሊገባኝ አልቻለም ጥያቄ ሶሪ። ቤተክርስቲያን የማታስተምረውን አንድ ሰው እንደዛ ስላለስ የትኛው ነው ትክክለኛው ትምህርቷ ያልክ ነው? ቀለል እናድርገው። ሁለት ሰዎች በአንድ ነገር ቢጣሉ ወር ደግሞ ሁለት ሰዎች በአንድ ቴዎሎጂካል ጉዳይ ላይ ቢከራከሩ የመጨረሻውን ቨርዲክት የሚሰጠው ማን ነው በእናንተ አስተምሮ ውስጥ? አይከራከሩማ፣ እንደዛ የሚባል ነገር የለንም። ሁለት ሰዎች ኦርቶዶክሳዊ ሆኖ ሁለት ሰዎች ቤተክርስቲያኗን ባስቀመጠችው ዶግማ ተከራክሮ የለማ፣ እንደዛ ተደርጎ ማያውቅም፣ የለምም፣ ሊደረግም አይችልም። እሺ ሁለት አገልጋዮች ሊከራከሩ አይችሉም በቴዎሎጂካል ጉዳይ ላይ? አገልጋዮችማ ሊከራከሩ ይችላሉ። እኔ ከስንት ተጣልቻለሁ እዚህ እንዴ ሰውማ እርስ ሁለት እናገለግላለን አንዴ ስሚያ ሁለት እናገለግላለን የሚሉ ሰዎች በአንድ ቴዎሎጂካል ኢሹ ላይ ቢከራከሩ የመጨረሻውን ቨርዲክት ወይም የመጨረሻውን ውሳኔ የሚሰጠው ማን ነው? ኦኬ ለምሳሌ አሁን እዚህ ቲክቶክ ያለን ሁለት ሰዎች ብንከራከር ማለት ነው፣ ቲክቶክ ላይ ነው እየተከራከርን ያለ ነው። ሁለታችን ደግሞ ወይም ከደረስንበት በኋላ ትምህርታችንን እናስተካክላለን፣ ወይም ላይክ በመሃል ገብቶ የሚያስታርቅ አባት ካለ ደግሞ አይ ተሳስታችኋል፣ የቤተክርስቲያን ትምህርት ይሄ ነው ትክክለኛ ብሎ የቤተክርስቲያን ትምህርት ያሳየናል። በቃ የቤተክርስቲያን ትምህርት እንቀበላለን፣ እንታረማለን። እኔ ከሆነ ተሳስቼ ነበረ ሐሳቤን አርማለሁ፣ የቤተክርስቲያን ትምህርት እቀበላለሁ ማለት ነው። እንደዛ ነው። ስለዚህ ቤተክርስቲያን እዚህ ውስጥ አትገባም ማለት ነው አይደል? I mean like come on ቃሌ ቤተክርስቲያን እኮ like እኔ አይቼም አላውቅም። ቤተክርስቲያን ሁለት አገልጋዮች ስለ ቤተክርስቲያን ትምህርት አሁን ለምሳሌ ጥምቀት ያድናል አያድንም ብሎ ሁለት አገልጋይ ሲከራከር በቤተክርስቲያን ታሪክ ታይቶ ማያውቅም፣ ሰምተንም አናውቅም። ስለዚህ በዛ ደረጃ ከሆነ አዎ ቤተክርስቲያን ለዛ ሄረሲ ላመጣ ትክክለኛ ላልሆነ ትምህርት ላመጣ ሰው ታርመዋለች፣ ለተሳሳተው ሰው ማለት ነው። ስለዚህ አሁን የተሳሳተ ሰው አንዱ የተሳሳተ ነው በቃ ስለ ቤተክርስቲያን ማነው ክርስቶስ በስጋው ፍጡር ነው ብሎ አንድ ሰው ቢያወራ ወይም ደግሞ አይደለም ብሎ ሌላኛው ቢያወራ ከሁለት አንዳቸው ተሳስተዋል። ስለዚህ በቤተክርስቲያን ቨርዲክት መሰረት በቤተክርስቲያን ውሳኔ መሰረት ከሁለቱ የትኛው ነው የተሳሳተው? የተሳሳተው ሰው ይታረማል። የቤተክርስቲያኒቷ ትምህርት ያለው ነው የተሳሳተው ነው ያልኩሽ ኤዲና።
ከማንና ከማን ክርስቶስ ፍጡር ነው ክርስቶስ ካለው በስጋው ፍጡር ነው፣ በስጋው ነው ያለው። ፍጡር ነው አይደለም ያለው። በስጋው ፍጡር ነው ካለውና በስጋው ፍጡር አይደለም ካለው የትኛው ነው መታረም ያለበት? ቤተክርስቲያን የትኛው ነው ደግፋ የምትቆመው? ስለዛ እንትን እያወራህ ነው። አሁን ገባኝ እያወራህ ያለው በዚህ በቲክቶክ ላይ በአኬና በእንትና የነበረው ታላቁ ጋር የነበረው ክርክር ማለ ሐሳቡ እንዲገባኝ ነው። ስለዛ የተናገርኩ ነው። አዎ ግን እኔ ስማ ማለት ሐሳቡም የገባህ ስላልመሰለኝ ነው። ባይዘወይ እንደዛም አይደለም ነው። ችግር የለውም። ክርስቶስ በስጋው ፍጡር ነውና በስጋው ፍጡር አይደለም ብለው የተከራከሩ ሁለት ሰዎች አሉ፣ ሁለት አገልጋዮች አሉ። ሁለቱም ቤተክርስቲያን የምታስተምረው ብለው ነው እየተናገሩ ያሉት። ቤተክርስቲያን የትኛውን ነው የምትደግፈው፣ የትኛውን ነው ልክ አይደለም የምትለው ነው ያሉት። ይሄ አሁን ቪው እኮ ነው፣ ቪው ነው ማለት የአባቶች ሪሰርች ማድረግ ያስፈልጋል። የጁሊያን እና የሴቨረስ እንደው ዛሬም ቪዲዮ የሰራሁ ነበር በዛ ቶፒክ ማለት ነው። ጁሊያን እና ሴቨረስ ሌላ ኢሹ ነው። ኮፕቲክ እሱ አይደለም። ያንቺ ቤተክርስቲያን የትኛውን ነው የምትደግፈው? ነበርኩኝ እኮ እኔ ነበርኩኝ እዚህ ቲክቶክ ትምህርቱን በደንብ አውቀዋለሁ። እኔ ራሴ በአንደኛው ሳይድ ስለነበርኩኝ በደንብ አውቀዋለሁ ማለት ነው። የነበረውን ሁኔታ ነበርኩኝ። ኮፕቲክ ጥሩ ጥያቄ እኮ ጠየቀሽ ሄዲ። በሁለቱ ከተነሱት ውስጥ ቤተክርስቲያኒቷ የትኛውን ነው የምትደግፈው አለሽ? ቤተክርስቲያን የምታምነውን አንድ ከሁለቱም አንዳቸው የነሱ እንኳን እኔ አሁንም ስለማውቀው ተሳሳቱ ለማለት እንትን ነው ማለት አለመግባባት ነው ለኔ ማለት ነው። በዛ አይነት አለመግባባት ነው። እኔ ራሴም አሉ እዚህ ኤሪትሪያኖች ወንድም እህቶች ስናወራ እንደዛ ብዙ አለመግባባት ይፈጠራል ማለት እንከራከራለን። መጨረሻው ላይ ግን እንተዋለን ማለት ነው። እሺ አንዴ ይበቃል። እሺ ሌላ ማርያም ጥንተ አብሶ አለባት ቢል ሌላኛው ደግሞ ኧረ የለባትም እንደውም አለባት የሚለው በጣም የተሳሳተ ትምህርት ነው ብሎ ታግ ቢያደርገው ከሁለቱ የትኛውን ነው ቤተክርስቲያን ደግፋ ልትቆም የምትችለው? ባይዘወይ ይሄ ዶግማ አይደለም በእኛ ማለት ነው። ኤቨር ቨርጅን እና ቴዎቶኮስ ደግማ ነው። ይሄ ዶግማም ሆኖ ስላልተቆነነ እይታ ነው ብለን ነው ተቻችለን የምንሄደው። እይታ ነው፣ ቪው ነው። ኦኬ ተቻችላችሁ ነው የምትሄዱት። እስ ቪው ኢኮኖሚክ ካንስል አድርጋ ቸርቿ ይሄ ነው መሆን አለበት ብላ እስካላስቀመጠችው ቪው ነው። ገብቶኛል። ስለዚህ የገማ ትምህርት ነው ያለው ሰውዬ ተሳስቷል ማለት ነው ባጭሩ። እንደዛ ማለት አይችልም። ቪው ነው የሚቻቻል ማለት ነው። ዶግማ አይደለም ሰው ኢትስ ቪው ዶግማ አይደለም እኮ። ስለዚህ ቪው ስለሆነ የገማ ትምህርት ነው ያለው ሰውዬ ተሳስቷል ማለት ነው አይደል? ምንድነው የገማ ማለት? አልሰማችሁም ወይ? አልሰማችሁም? እሺ ህፃናት አደረጋቸው። ይሄ ዝም ብሎ ላይክ መበሻሸቅ ምናምን ለኔ በዚህ መሀል አታስቆብኝ። ባይዘው ቃሌ አሁን እኮ አንቺ አሁን በእንትን ውስጥ ገብተሽ እኮ ነው አሁን እንደዚህ የተቸገርሽው። አሁን ቆይ እስኪ ቃልዬ ቤተክርስቲያን ይሄ ሁሉ ግን የግለሰብ ነው ስላልሽ ነው ቃልዬ። እስቲ የግል ነው ቃልዬ እስቲ ይሄ ልጅ እንትን ታፈንኩ እንዳይለን እስቲ መሳይ ይጠይቅ እስቲ። እሺ ልጠቅልልና ይሄንን በቃ ልጨርስ። ዋናው ጉዳይ ምንድነው እዚህ ጋር ልክ የቪው ጉዳይ ነው። ተቻችለን ነው አንድ ቅድም ኤቢ ያሳየው ኤቢ ቀጥታ ያሳየው ቅድም ኢቭን እውነተኛ ቤተክርስቲያን ናት ካልሽ ኢቭን እንኳን እውነተኛ ቤተክርስቲያን ናት ካልሽ ከኦሪየንታል ቸርቾች መካከል ከኢስተርን ጋር ጭራሽ ቅዱስ ምስጢርም የማይካፈሉ ብዙ እንዳሉ ስለምናቅ ማለት። ስለዚህ እሱ ባለበት እንኳን እውነተኛ ቤተክርስቲያን ናት ያጣላን ትንሽ ነገር ነው ካልሽ ልክ እንደዛው እኛ ሳንጣላ የተለያየ ትራዲሽን በመያዛችን ብቻ አንዱ ቤተክርስቲያን ነው ሌላው ቤተክርስቲያን አይደለም ወይ በመለያየታቸው ምክንያት ሁለቱ ቤተክርስቲያን አይደሉም ልትይ አትችይም። ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ሲጀመር ስለናንተ ምንም አልተናገርኩም። ኧረ ቆይ አንቺ እናንተ ስለኛ ስለተናገራችሁ ኤዲና ቆይ እንዴ እኔም አንቺን አልሽ አይደለም አንቺ አትጂም ስላልኩ ሊሆን ይችላል። አንቺ አልሽ አይደለም። ነገር ግን እሱ ነው ዋናው ጉዳይ። ሁለተኛ የግለሰቦች ጉዳይ ነው ያልሽው። እኔ እና አንቺን የሚያነጋግረን እሱ ነው።
የግለሰቦች ጉዳይ ነው ያልሽው። የመጀመሪያው ቀጥታ ነገረ ክርስቶስ ነው፣ ዶግማ ነው። ቀጥታ ማለት በስጋው ፍጡር ማለት ዶግማ ነው። ዶግማ የሆነው ነገር ላይ ዲሳይሲቭ የሆነ ነገር እንኳን መስጠት ካልቻልሽ ሲምፕሊ አሁን ሸፋፍነሽ ልትመልሽ ነው እንጂ የመጣሽው በምንም መልኩ ሪያሊቲ ይዘሽ አይደለም የመጣሽው። ዶግማው ላይ እንኳን እካሌ ልክ ነው ትላለች ቤተክርስቲያን። ይሄኛውን ትምህርት የሚያስተምረው ስም ጥሪ አይደለም ፖይንት። ይሄኛውን ትምህርት የሚያስተምረው ሰውዬ ልክ ነው ትላለች የሚለውን ነገር እንኳን ልትይ ካልቻልሽ ሁለት ዶግማ ላይ የተለያየ ሐሳብ ያላቸው ሰዎችን ጭምር ለማቻቻል ራሱ ሙከራ ላይ ናቸው ማለት ነው። ባጭሩ ሁለት ግለሰቦችን አንዲት ቤተክርስቲያን እንኳን ልታስታርቅ ወር ደግሞ ይሄ ነገር አንተ ተሳስተል አንተ ደግሞ ልክ ነህ ለማለት አቅም እንዳላት ፕሬዘንት እያደረግሽልን አይደል? ኦኬ። ስለዚህ ይሄ ፍጹም እንትን ያደረገ ኦሬዲ ልትመልሺ ከገባሽው ነገር ጋር ኮንትራዲክት ያደረገ ነገር ነው ማለት ነው። ቪው ነው ተቻችለን ነው ላልሽው ያው ሲምፕሊ ለኛም ይሰራል። እኛም እያልን ያለ ነው እሱን እንዴት ታወቅ ነው ይገርማል። ግን ኮንክሉዥን ቃሌ አሁን አንተ እነዚህ ሁለት ወንድሞች ወጣቶች ወንድሞች እዚህ ቲክቶክ ያወሩትን ወሬ ቤተክርስቲያን ሁለቱም እንዳላግባባቸው ወይም ሁለቱም ተሳስተው ከነበረ ስህተታቸው እንዳላሳረመቻቸው ወይም ያልተሳሳቱ ያለ መግባባት ከነበረ ደግሞ እንዲግባቡ እንዳደረገቻቸው በምን ታውቃለህ? ይሄ ተራዚ ቲክቶክ የተወራ ነገር በቃ ልክ ትልቅ የቤተክርስቲያን አድርገህ እንደዛ ትልቅ ዲቪዥን ይዝም ለመጣ ቃልዬ እናሰማታለን። በምሁራን መካከል ይኸውልሽ እዚህ ላይ በተፈጠረው ነገር እናሰማታለን። ችግር የለውም። አንተ መልስላትና እናሰማታለን። እሺ አዎ እሱን እናሰማታለን። ግን በዋናነት ምን ያለው ማስረጃ ማቅረብ ያለብኝ ክርክሩን አቅርቤ ቤተክርስቲያን ምን ትላለች ስልሽ አንቺ ነሽ መመለስ ያልቻልሽው። መመለስ ካልቻልሽ አበቃ ሶ እያልን ያለነው እሱ ነው። ልክ አንቺ መመለስ እንዳልቻልሽው እየተመለሰ አይደለም። ልዩነቶች እያሉ አንድ ነን እየተባለ እየተዋሸነ ነው። ፖይንቱ እሱ ስለሆነ ምንም ልዩነት የለም። እሱ ልዩነት አይደለም። ያገላለጽ ሊሆን ይችላል፣ ያረዳድ ልዩነት ሊሆን ይችላል። ብዙ ነገር አለ። አሳይሻለሁ። ይሄ እኮ ዲፕ ቴዎሎጂካል እንትን ነው። በቃ እኔ አሳይሻለሁ። በቃ ችግር የለም። ባይዘው ይሄ የቴዎሎጂያን እንትን እንጂ ተራ ምእመኑ ስለዚህ የማያውቅ ብዙ ሰው አለ ማለት የግድም አይደለም ስለዛ ማወቅ ያለበት። እሺ እሱ የግድ አይደለም። ክርክሩ ሲነሳ የሚዳኝ የለም ነው ጥያቄያችን። ለማንኛውም አይደለም ቴዎሎጂ ስለሆነ በቃ ቴዎሎጂያንስ እንደዛ ነው የሚባቡት። ሞር የአባቶች መጽሐፍ ማንበብ አለባቸው። ችግር የለውም እና ኤዲናዬ የግድ መመለስ አይጠበቅብሽም። ችግር የለውም። መመለስ ካልቻልሽ መመለስ አይጠበቅብሽም። የጠየኩሽ ሌላ የምትመልሺው ሌላ ስለሆነ በቃ ይቅርብሽና ሌሎች የሚያወሩ ስላሉ ያወሩና ከዛ በኋላ ቪዲዮ እናሳይሻለን። እንደዛ ይሻላል። እሺ መሳይ ጠይቅሽ። አመሰግናለሁ። ኮፕቲክ መጀመሪያ ላይ በጣም ያነሳችው ጉዳይ አለ። በተለይ ታሪክ ላይ ያነሳችው ጉዳይ አለ። የ2000 ዓመት ያልሽው ጉዳይ አለ። ኦልሬዲ 2000 ዓመት ስትይ በ2000 ዓመት በእያንዳንዱ ዓመት የተጨመሩት ጉዳዮች ነው ወይስ የመጀመሪያውን ነው? ለምሳሌ እኛ አንዲት ቤተክርስቲያን ሐዋርያዊት አንዲት ቅድስት ቤተክርስቲያን ብለን እናምናለን። ፍጹም የሆነች በሰማይ ፍጹም የሆነች በምድር ደግሞ ገና በመሰራት ያለች በአንዲት ቤተክርስቲያን እናምናለን። መሪዋን መንፈስ ቅዱስ ነው። ለምሳሌ ቅድም ወንድሜ ሲያነሳው ለምሳሌ በእኛ በወንድሞች መካከል ክርክር ቢነሳ ኦልሬዲ ፈራጁ ሊሆን የሚችለው መጽሐፍ ቅዱስ ነው ብለን እናምናለን፣ በመንፈስ ቅዱስ መሪነት ማለት ነው። በእናንተ ደግሞ ያው ሆሊ ሲኖድ ሊሆን ይችላልና 2000 ዓመት ስትይ ለምሳሌ እኔም እዛው ኦርቶዶክስ ነበርኩና በ2000 ዓመት እንዳጋጣሚ እዚህ እኔ ወደ ወንጌላውያን ጌታን የተቀበልኩት ሪሰርች እየሰራው ነው። በአጋጣሚ ሜዲቫል ፔንቲንግ ላይ የኢትዮጵያ የመመረቂያ ጽሁፍ የማስተር እየሰራው በዛ ነው ጌታን ያገኘሁት። የመካከለኛው ዘመን ስዕላትና ገልጣት ላይ እያጠናው ነበር ጌታን ያገኘሁትና ብዙ ነገሮች የተጨመሩ የለም። ለምሳሌ ኬልቄዶን ጉባኤ ብለሻል። ብዙ እኔ አልቀበለውም ለምሳሌ ምክንያቱም ያው ፖለቲካዊ እንደነበር በደንብ አውቀዋለሁ። ከዛ በፊትም ከዛ በኋላም ያሉት ብዙ ጉባኤዎች የፖለቲካ ተጽዕኖ ነበር። ያው ኢቭን ዛሬም ድረስ ያለችው ቤተክርስቲያን ከፖለቲካ እንዳልተላቀ በዓለም ያለችው ትናንትም በዛ ልክ ነበር። እኔ ለምሳሌ ወንጌላውያን ውስጥ ነው ያለው ሶስቱን ጉባኤዎች ይቀበላለሁ። ኬልቄዶን ጉባኤ ሞር ፖለቲካል ነው ብዬ ስለማምን አለ። ግን የመጨረሻ እንትኔ ግን እኔ ጉባኤ ለመጽሐፍ ቅዱስ ይቅርታ መሳይ ላስቆመ ነው። ወንጌላዊ ከሆንክ ኬልቄዶን አልቀበልም ማለት ስለማትችል
ራስን አይደንቲፋይ አድርግልን አንዴ። ኬልቄዶንን ማልቀበልበት ግዴታ አይደለም። ኦልሬዲ ኬልቄዶ ወንጌላዊ ሆነ ኬልቄዶን የመቀበል ግዴታ አይደለም። ያው የምቀበለው መጽሐፍ ቅዱስን ነው። የት ቸርች ነው? ቸርቹ አይደለም እኮ አሁን አንተ እኛም መጽሐፍ ቸርች ነህ የምቀበለው አይደለም እንዴ? አይ መናገር አለብህ መሳይ። እኛ እኮ አምነን መተን እንዴ የታ ቸርች የለውም። ወንጌላዊ ነኝ ኬልቄዶን አልቀበልም። ቸርች የለኝም። ከብርህ ነው እንዴ? ኦኬ አቤት ነው ወንጌላዊ ያማይ ነው ኬልቄዶን የማይቀበለው በጌታ ስም። እንግዲህ ሁሉ ስቃ ወደ አንተ ተሰቀባችን የልሰነዳ ነው በሳቅ። እንዲህ አይነትማ አነስተኛ እናጠቃቀን እንዴት ከኛ ጋር እንዴት እንትን ይላል። አንቺ ደግሞ እኛ ከምናነሳው አቤልዬ ሰላም ነው እንዴት ነህ ወንድም አለም? እግዚአብሔር ይመስገን። ኦኬ ጥያቄ መጠየቅ እችላለሁ እንዴ? በደስታ ይኸው ትቀበላለች እህታችን። እሺ ቃሌ ሰላም ብያለሁ ሁላችሁንም። ያው ከቃሌ ጋር ስለማንለያይ ነው። ወንድማችን ኬልቄዶን ትቀበላለህ? አስወጣ ያልኩት እኔ እኮ ነኝ። ይቅርታ ኤልዳና ነው አይደል ስምሽ? ሰላም ብያለሁ። ሰላም ነው። ደቀ ተባሪ ትቀበላላችሁ እናንተ? አይሰማም ድምጼ? ማለት ይሰማል አይደል? በደምብ እንዲያውም ወርቅ ሆኖ ነው የሚሰማው። በእንግሊዝኛ እስቲ ጠይቀኝ ወይ በእንግሊዝኛ ንገረኝ። ምን ማለት ነው? ኦሪጂናል ሲ ነው። ኦኬ እሺ። ትቀበላላችሁ? አዎ ምን ማለት ነው ትቀበላላችሁ? ነው ትቀበላላችሁ ስልሽ ቤተክርስቲያን ትቀበላለች ወይ ያልኩሽ ነው። ኮፕቲክ ኦርቶዶክስ ኦሪጂናል ሲን አለን ብላችሁ ታምናላችሁ ነው የምትለው ያለው? ኦሪጂናል ሲን ቤተክርስቲያናችሁ ትቀበላለች ወይ? ለምሳሌ ኦሪየንታል ኦርቶዶክስ ኦሪጂናል ሲን አትቀበልም አይደል? ነገሩ እሱ ሁለት አይነት አመለካከት ነው ያላቸው። ምን አልሽ? ቆይ ጥንተ አብሶ አትቀበሉም እንዴ እናንተ? መቀበል ማለት እኮ ነው የገረመኝ። ማለት መቀበል ምንድን ነው? ላይክ አለ ብላችሁ ጥንተ አብሶ ትቀበላላችሁ ወይ? አዳም ስለተወለደ መቀበል ስላላችሁ ወይ ነው ጥያቄው? ነው ወይ መቀበል ስላውን ለምሳሌ መቀበል ስል ኒቂያ የእምነት መግለጫ ትቀበያለሽ ወይ ስልሽ አዎ ነው አይደል መልስሽ የሚሆነው? አዎ እንደዛው ኦሪጂናል ሲንን በአስተምሯችሁ ላይ ትቀበላላችሁ ወይ ያልኩኝ ነው። እኛ like we were in Adam when Adam sinned ብለን እናምናለን። ስለዚህ እኛ ኦሪጂናል ሲን እንለዋለን በእንግሊዝኛ ማለት ነው። ኦኬ ቴንክ ዩ። እሺ ኦሪጂናል ሲንን የምትቀበሉ ከሆነ አይ ቲንክ ቃሌ ከኦሪየንታል ኦርቶዶክስ ጋር ማገናኘት ጥያቄ መጠየቅ ይችላል። አዎ እሺ የኦሪየንታል ኦርቶዶክስ ጥምቀት ምንድነው? እውነተኛ ጥምቀት ነው ብለሽ ትቀበያለሽ? የማን ጥምቀት? የኦሪየንታል ኦርቶዶክስ። ኧረ እባክህ ወንድሜ ለከ የምትጠይቀኛለህ ጥያቄዎች ናንሰንስ ለኔ ሶሪ ኧረ ሞትኩኝ። ኦኬ ችግር የለውም።
ቆይ ላሰማት ቆይ አንዴ ማን እስቲ ቆይ ዝጋው ቆይ ፍጡር ተብሎ ይጠራል ማለት በእኛ በድንጋይ ያስወግርሃል። ቆይ በደንብ ስሚሽ መረዳት ያለብህን ድንግል ማርያም የወደቀውን ስጋ የአዳምን ይዛለች ብሎ ማለት ታድሶ ያስብልሃል። ታድሶ ያስብላል። ክርስቶስ በስጋው ፍጡር ነው፣ የነሳው ስጋ ፍጡር ነው። ፍጡር ተብሎ ይጠራል ማለት በእኛ በድንጋይ ያስወግርሃል። ይሄ እንዴት ነው? ይሄንን አዋራት አይቢ አንተ ያነሳው ልጅቷ ጠይቀዋለች። ዛብዬ ሶሪ ባይዘው እኔ ኢስተር ነው መስላኝ ነው። ምን ነበር ያለው? እስቲ አስቼድገም እሷም ነበረች እኮ አይደል እንዴ በዚህ ሐሳብ ላይ እኮ ይኸው የእሷ ወንድ ቤተሰቦቿ ናቸው እኮ አክሊል መረዳት ያለብህን ድንግል ማርያም የወደቀውን ስጋ የአዳምን ይዛለች ብሎ ማለት ታድሶ ያስብልሃል። ታድሶ ያስብላል። ክርስቶስ በስጋው ፍጡር ነው፣ የነሳው ስጋ ፍጡር ነው። ፍጡር ተብሎ ይጠራል ማለት በእኛ በድንጋይ ያስወግርሃል ይላል። መቼም የኢንተርኔት ጋር አንፎርጊቪንግ ነው። በጣም ወደው ዛሬ አላማህ ምንድን ነው? በሳቅ ልገለን ነው? አይ እንደ አዋራት እንደ ሂዱ እዛ ዛሬ ፈቃደኛው ያለች እዛ ኤቢ አዋራት አቤላ ልቀጥል። ምናልባት ቀላል ጥያቄ ነው ተፈቀደልኝ። ከዚህ ከቪዲዮ ጋር መጀመሪያ አቤላ ይቀጥልና አቤላ ነው። እሺ ከዛ በኋላ እንትን ታደርጋለህ። አቤላ የኤርትራ ቤተክርስቲያን ነችና ኦሪየንታል ነች። ኤዲናም የኦሪየንታል ነችና እዚህ ላይ ሐሳቧን ጠይቃል። ኦኬ ሶሪ ለቀደም። እሺ እንዴ ሐሳቡ አሁን ከሁለቱ የትኛው ነው ትክክል ብለሽ የምትቀበይው አንቺ? በስጋው ፍጡር ነው ከሚለውና በስጋው ፍጡር አይደለም ከሚለው ይሄ እኮ አንደርስታንዲ ነው። እኔም ራሴ ነበርኩበት እኮ በዛ መሀል እኔም ከአንድ ጽፍ ይዤ የተከራከርኩ የአባቶችን ቪዎች ያመጣሁኝ ብዙ ተምሬያበታለሁ። ለእኔ ኢት ኤክሳይትስ ሚ አክቹዋሊ እንደዚህ ነገሮች ሲነሱ ፎር አት ግሮው ማለት ነው። ይሄ ትልቅ ዲቪዥን በመሀላችን መጥቶ ማለት አይደለም። ይሄ የቴዎሎጂካል አንደርስታንዲ ነው። በደረስንበት ቦታ ሲጀመር ክርስቶሎጂ ላይ ስህተት ኖሮባችሁ ትልቅ አይደለም የሚለው አሁን የትኛው ነው ስህተት ሆነ? ፕሩፍ አምጣ። የትኛው ነው ክርስቶሎጂ ጋር የትኛው ነው ስህተት? አስቼ በትልቁ እስቲ መቼስ ነገረ ማርያም ላይ አይደለም እኮ የተከራከራችሁ ያላችሁት ክርስቶሎጂ ላይ እኮ ነው አይደል እንዴ? እሺ አምጣ ፕሩፍ አምጣ ማለት ነው። ክርስቶሎጂ ይሄ ሄረሲ ነው የነበርሽበት ባይ ዘ ዌይ ሾርት ሚሞሪ አይደለንም እኮ አይደል እንዴ? ኧረ በደንብ ከፍትላታል። ይሄ የእሷ ቤተሰቦቿ ስለሆኑ ነው እንጂ የእነሱ ድንጋይ ይዘን እንወጣለን ያሉት እኮ ነገር ክርስቶስ ላይ እኮ ነው የተለያየ ነው። ባይ ዘ ዌይ እኛ ዊ አር ፍሪ ስፒሪት አሁን ራሱ ከሁለት ወር በፊት እዚህ ቲክቶክ የመጣ ነው። ባይ ዘ ዌይ እኛ እንደዚህ ለመማማር ነገረ ክርስቶስ ላይ ሰዎችን ሲማማሩ የተናገሩት ቪዲዮዎች ምናምን ስናድርጎ አምጥቶ ልክ እንደ ትልቅ ማዳመጥ ማትፈልግ ከሆነ ሚዩት አድርጓት። እንደዛ እያዳመጥሽ ነው እንጂ
መረዳት ያለብህን ድንግል ማርያም የወደቀውን ስጋ የአዳምን ይዛለች ብሎ ማለት ታድሶ ያስብላል። ክርስቶስ በስጋው ፍጡር ነው፣ የነሳው ስጋ ፍጡር ነው፣ ፍጡር ተብሎ ይጠራል ማለት በእኛ በድንጋይም ያስወግርሃል። አስያቁመዋል መረዳት ያለብህ እኔ የነገረ ማርያሙን ዘልዬ ነው ነገረ ክርስቶስ ላይ መጣውልሽ እና ከታድሶ ከማስባሉም አልፎ በድንጋይ ያስወግራል እያለ ነው። አይ ቲንክ እናንተ ቸርች ነው እናንተ ቤተክርስቲያን ነው መታቂውም ሰው ነው ይመስለኛል። ሰው አክሊል ደግሞ ክርስቶስ በስጋው ፍጡር ነው የሚል አስተምሯል። ባይዘዌ አሁን ምንድነው የሐሳብ ደረጃ ነው ወር የግለሰብ ደረጃ ነው ልቲ አሰ ዶክትሪናል የተቀመጠ ነገር ካለ ከፍና ድርግሽና ከፍተሽ ይሄንን ነው ሁላችንም እንቀበለው የሚለውን ነገር ታሳይናለሽ። እሱን እቀበላለሁ ነው አሁን እንቀበላለን ሁላችንም እዚህ ገዝተል ያለን ሰዎች ማለት ነው። አሰ ዶክትሪናል በክርስቶስ አስተምሮ ደረጃ በስጋው ፍጡር ነው ወይስ አይደለም የሚለው ላይ ተማምነን ያስቀመጥነው ይሄንን ነው ብለሽ የምታስቀምጪ ከሆነ እንቀበላለን በጽሁፍ ደረጃ። ግን አሁን ነገረ ክርስቶስ ላይ ያነሳችሁት ሐሳብ ኦኬ፣ ነገረ ክርስቶስ ላይ ያነሳችሁት ሐሳብ ክርስቶስ በስጋው ፍጡር ነው ወይስ አይደለም የሚለው ላይ የትኛው ነው የአንቺ አመለካከት ኦር የቤተ ክርስቲያናችሁ አመለካከት ምንድነው? እሺ እንደዛ ብዬ ልጠይቅሽ። ከግለሰብ አመለካከት እንውጣና የእናንተ ቤተ ክርስቲያን አመለካከት ምንድነው? ክርስቶስ እኮ ፍጹም አምላክ ፍጹም ሰው ነው። ያ የወሰደው ስጋ የኛን ስጋ ነው የወሰደው። ስለዚህ ጥያቄ ራሱ ሮንግ ነው ማለት ነው። ክርስቶስ በስጋው ፍጡር ነው ፍጡር አይደለም። ታዲያ ፍጡር ካልሆነ ምንድነው? አዳምጪኝ። ጥያቄ ሮንግ ነው ለማለት መጀመሪያ ጥያቄውን አንደርስታንድ ማድረግ አለብሽ እኮ። የጠየቅኩት ሌላ ከዛ የምትጀምሪበት ቦታ ሌላ። እኔ የጠየቅኩት በስጋው ፍጡር ነው ወይስ አይደለም ዘን ነው ወር አይደለም ብለሽ ትጀምሪያለሽ። አዎ ጥያቄ ራሱ ይሄ የክርስትና ጥያቄም አይደለም። በስጋው ፍጡር ነው ፍጡር አይደለም ያልከኝ እኮ ነው። ፍጡር አይደለም ክርስቶስ ብለህ የምታምን ከሆነ you're not Christian ነው ወይስ አይደለም እንዴ? ኦኬ ቴንክ ዩ። እኛ ኦርቶዶክስ ቤተክርስቲያን በስጋው ብላ ነው አንዴ አዳምጪ። በስጋው ፍጡር አይደለም ብላ ታምነ አንዴ በስጋው ፍጡር አይደለም ያለ they are not Christian አይደለም። እንደዛ ሚልም የለም። ሐሳቡም እንደዛ አልነበረም። አንተ ስላልተረዳ አሁን አላልሽም እንዴ ራስሽ በስጋው ፍጡር ነው ካላል ክርስቲያን አይደለም ማለት እኔ በትህትና በፍቅር ለማውራት የመኮርኩ ነው። ዶንት ቢ ላይክ ዳት ማለት ነው። ሐሳቡ ራሱ የዛኔ ሁለቱም ሰዎች ሲከራከሩ እኛም ሐሳቡን አልፈለኩም እኔ ይኸውልሽ በትህትናም በፍቅርም ቢሆን ሐሳቡን አልፈለኩም። ስለ እህትና ወንድም እዚህ ቲክቶክ ላይ ተከራከሩት ወሬን ጥያቄውን መልሽ። የትኛው ለምን ፖለቲክስ ልትሰራ ያሰብኩ ነው? ይሄ ደግሞ ትክክል አይደለም። ፖለቲክስ አይደለም ባይዘው ፖለቲክስ አይደለም። ስለ ትምህርቱ ማወቅ ከፈለክ I will try my best ስለ ትምህርቱ ላስረዳህ ማለት ከፍ አድርጋት አስጪ። አሁን በቃ በደንብ ነው ማወቅ የምፈልገው። ኦፕን የዶክትሪናሊ ያስቀምጣችሁት እናንተ ባይ ዘ ዌይ እኔ እኮ ዶክትሪናሊ ምናምን ማለት እኮ ነው የሚገርመኝ። እኛ ዶክትሪናችን ላይ የተቀመጠ ስለ ክርስቶስ just open it ሌላ ነገር አያስፈልግም። ክፈቺውና ይሄ ነው ቤተክርስቲያናችን በክርስቶስ ስጋ ፍጡር ነው አይደለም የሚለው ሐሳብ ላይ ቤተክርስቲያናችን ያስቀመጠችው ይሄ ነው እና ክፈቺው። በቅድሙ የግለሰብ ነው ስለምትይ ክፈቺ ያንቺን ማስረጃ። አይ ችግር ነው መቼም። ኦኬ አስቀድሜ እንዳልኩት አጋጣሚ የሆነ ቪዲዮ የሰራሁኝ ነበረ ከፍቼው ስለነበረ ነው ፊቴ ላይ ያለ ማለት ነው። በቅዱስ ሳዊሮስ እና በጁሊያን የነበረ
የጁሊያን ሄረሲ ማለት ነው። የቅዱስ አዊሮስ አንዴ ከሱ ጋር ብዙ የተከራከረበት አያስኬድም። ስሚኝ ፕሊዝ ጥያቄው ቀጥታ በስትክክል አንደርስታንድ ማድረግ የምትችው ጥያቄ ነው። ኦኬ ኦሪየንታል ኦርቶዶክስ በክርስቶስ ስጋ በመሆን አንፃር ፍጡር ነው ወይም አይደለም በሚለው አስተምሮ ይሄንን አስቀምጣለች ብለሽ ክፈቺው። ኦኬ ከቀደሙ የምትጠየቂውን ነገር የግለሰብ ነው ስለምትይ ነው። ይሄንን ክፈቺው። የቤተ ክርስቲያንሽን የእምነት መግለጫ ጀስት ክፈቺውና የግለሰብ ይሁን የምን እየጠየቅን ያለነውን ትረጃለሽ። የዛኔ አሁን እኛ ደግሞ ስተት ነው ብለን በቃ እንደዛ ብላችሁ ጽሁፋችሁ አስቀምጡላቸውና ሲጽፉ ተምጥቻ ያሳያለሁ። እሺ ቴንክ ዩ ጀስት አየሽ አይደለ ዝም ነው ማለት ያለብሽ። እንደዛ ላይክ ናንሰንስ ነው። ምንም እውቀት ያለም ሆኖ ስላልተሰማኝ አይሮስ ኢንተረስ ማለት ነው። ጨርሰናል። በቃ አሁን ይኸውልሽ ሚውት ታረጊ ዝም ብሎ ይሄ የመንደር ወሬ ነው። ለኔ እንደዚህ አይነት ተራ ወሬ ነው። ላይክ ወይ በእውቀት አውራ ወይ ካልሆነ እንደዛ የሚባል ነገር የለም ማለት ነው። እውነቷን ነው ባይዘው አሲ ይሄንን ልከለክሏት አይገባም። የመንደር ወሬ ነው ያለችው ማለት ነው። ምክንያቱም አርቲኩሌትድ ባልሆነ ነገር ላይ ወንድሞቿ ሲከራከሩ ከኖሩ የመንደር ወሬ እያወሩ ነበር ማለት ነው ባጭሩ። አይደለም ቃሌ ስለዛ አይደለም አንተ በዚህ ማውራት የለብሽም ወይ እንዴ? አንዴ እኔ ስለጀመርኩ ላወራሽ አንዴ። አሁን ነገረ ጥምቀት ላይ ራሱ ባነሳ አርቲኩሌት አርግታችሁ ያስቀመጣችሁት አስተምሮ የለም። አሁን በሱ ራሱ ባነሳ ማለት ነው 2-3 አይነት አመለካከት ነው ያላችሁ ነገረ ጥምቀት ላይ ራሱ ማለት ነው። በየዕለቱ የምትወቅሱ ፕሮቴስታንትን በምትወቅሱበት ነገረ ጥምቀት በራሱ 3-4 አይነት አመለካከት ነው ያስቀመጣችሁት። ኦኬ ምን ይላል? አንዱ ኦሪጂናል ሲን እንቀበላለን ከማርያም ምንድነው ከአዳም የወረስነው ኃጢአት አለ። ኦኬ ከአዳም የወረስነው ኃጢአት አለ። በልጅነታችን ስንጠመቅ ያንን ኃጢአት ያነጻልናል ኦር ስሬት ያስገኝልናል የሚል ነው። አንዱ ደግሞ ነው አይደለም ብሎ ነው የሚመጣው። ከዛ አንፃር አይደለም ከአስተሳሰብ ከባህሪ አንፃር ነው የምንጠመቀው የሚል ሐሳብ ነው የምትይዙት። አሁን ብዙ ጊዜ እንዳንቺ የግለሰብ ወሬ ነው ስለሚሉ ነው በቃ አሰ ዶክትሪናሊ አርቲኩሌት አርግታችሁ ያስቀምጣችሁት ነገር ካለ ትመጡና ከፍታችሁ ትነጋገራላችሁ። ግን አሰ ዶክትሪናሊ ከሌላችሁ just like አንቺ የመንደር ወሬ ነው የምታወሩት እንዳልሽው አጠቃላይ አስተምሯችሁ የመንደር ወሬ ነው ማለት ነው። ከዛ አንፃር ነው እኛ ራሱ የምንወስደው እናንተ ንግግር። አሁን አንቺ ያልሽውና ሌላው ካለ ያው አንቺም የሆነ ሰውዬ ጻፈውን አንብበሻል፣ ሌላኛውም ደግሞ የሆነ ሰውዬ ያለውን አንብቧል ማለት ነው። just like ባለፈው እንዳየን ከዛ አንፃር ነው የምንመለከተው። ግን ዶክትሪናሊ ይሄን አስቀምጠናል ከፍተን እናወራለን ካላችሁ ይሄው ሜዳው እንደ ኤልዳና ከፍ ብላችሁ ትገባላችሁ። እስቲ ግቡና በዚህ አስተምሮ የጉባኤ ፌስ ክሬዳችን እዛ ማየት ትችላለህ ማለት ነው። ስለ ጥምቀት እዛ በደንብ ስለተቀመጠ ዶግማ ነው ጥምቀት። አንዳንድ አስተማሪዎቻችሁ እሱንም አይቀበሉም እያልኩሽ እኮ ነው። ከኒቂያ እምነት አንፃር ራሱ እንመልከት ማይቀበሉ አሉ እያልኩሽ ነገርኩ። ብራዘር አንተ በቅንነት ክርስቲያን ከሆንክ በቅንነት ነው ባይዘው እዚህ ጋር ነው በቅንነት መትየው አንቺም እኔ አሁን ይኸውልሽ አይደለም። ቆይ እኔ ምን አልኩ መጀመሪያ ለቃሌም የነገርኩት ሌላ ቦታ ውስጥ ብትገኚ አሴ ፕሮቴስታንት የምታወሪው ነገር ሌላ ነው። ለምንድን ነው እናንተ እዚህ ስመጡ በቃ በቅንነት እናወራ ዶክትሪናል ባይኖርም የተጻፈ ነገር ባይኖርም ችግር የለውም እኛን መኑን አይነት ነገር ታወራላችሁ። ሌላ ቦታ ደግሞ የኛ ልጆች ስታገኙ ነው አይሆንም ነው የምትሉ። ለዛ የተጻፈ ነገር ካለ መነጋገር እንችላለን። ስለዛ ሳይሆን ቆይ እኔ ያልኩት ስለዛ አይደለም። ወደ ሌላ ሄድክ መሰለኝ። እኔ ያልኩህ ስለ ጥምቀት ስላነሳ ጥምቀት ዶግማ ነው። ፌዝ ክሪድ ላይ ጉባኤ ንቂያ ላይ ያለው ፌስ ክሪድ ላይ እዛ አለ። ከፈለክ ልክፈትልህና ላንብብልህ ማለት ነው። እዛ አሁን ይኸውልሽ አሁን እሱም በምታነቢው ላይ ሌላ ማስረጃ ደግሞ አውጥቼ ባነብ ይሄ የግለሰብ ሐሳብ ነው ትያለሽ። ለዛ እሱን አልፈልግም። አሁን ማስረጃ ምን ከፌስ ኦፍ ክሪድ አውጥታ ያሳየኝ። እሺ ማስረጃ ካለ ፌስ ኦፍ
ወይም ካቴሲዝም ሌላ ቦታ ሳንሄድ የኛ አምጥተህ አሳየኝ። በካቴሲዝም ካገኘው ደግሞ አምጥተህ አሳየኝ። ኧረ ፕሊስ እያዳመጥሽኝ የለን። አሁን ያነሳ ከርዕስ ከመውጣት ያነሳነው ሐሳብ ላይ ማስረጃ ከሌለሽ ማስረጃ የለሽም አይደለም? ማስረጃ እኮ ነገርኩህ። ማስረጃ ያላንተ ቡቅ አይደለም ነው። ያነሳነው ሐሳብ ላይ የክርስቶስ በስጋው ፍጡር ለመሆኑ ላይ ማስረጃ አለሽ? አሁን ስለ ጥምቀት አይደለም እንዴ ያወራን ያለ ነው? ነው ርዕሱ እሱ ስላልሆነ ሌላ ጊዜ እሱ እናወራለን። አሁን በጠየቁሽ ላይ ማስረጃ አለሽ? አየህ ሐሳብህ ማለት ነው። ስለ ጥምቀት ሶስት እይታ ነው ያላችሁ። እንትን ፕሩፍ የላችሁ ማለት ነው። አሁን ፕሩፍ ስነግርህ ሐሳብህ ቀየርክ ማለት ነው። ወይት እሱ ላይ እናወራለን። እኔ ነገም ከነገ ወዲያም አለን እኮ። ግን አሁን ነገረ ክርስቶስ ላይ የተሳሳታችሁት ላይ ማለት ነው። ባይዚ የተሳሳታችሁት ነው ብዬ ማስቀምጠው አንድ የሆነ ነገር አለ፣ ማስረጃ አለ ወይ? እሱን ነው የጠየቁት። በጣም ይገርማል። እኔ አሁን ራስህ ነህ ያመጣኸው የጥምቀት ነው አይደለም ያመጣኸው። እና ስለዚህ ፕሩፍ ሳመጣልህ እውነት ሆኖ ስታገኘው ዳይቨርስ ለማድረግ የሞከርክ ነው። ማስረጃ እኮ አመጣሁልህ። ዊ ቢሊቭ ቆይ ላንብብልህ እንደው Okay, ከግማሽ ላንብበው ሁሉ እንዳላነበው he was crucified for us under Pontius Pilate, suffered and was buried. ምንድነው የምታነቢው? remission of sin, baptism is for remission of sin። እሱ አይደለም የጠየቀኝ? ምን ጥምቀት ለስርየት ኃጢአት ነው ብላችሁ የተለያየ ቪው አላችሁ አልከኝ። አይ እሱን ቪው አንዴ ቆይ ፕሊስ፣ ለምንድን ነው ሌላ ቦታ የምትሄጂው? እሱን ቪው እንደ ርዕስ ይዘን ገብተን ስናወራ መተሽ ትሞግቻለሽ። አሁን ግን የተከፈተው ቪዲዮ ላይ የግለሰብ ሐሳብ ነው ኦር የባልቴት ወሬ ነው ስላልሽ ለአንተ ወሬ ነው እኔ እንደዛ ያልኩት፣ ለነሱ አይደለም። ያንተ ወሬ ለኔ ለባልቴት ወሬ ሆነብኝ ነው ያልኩት፣ ለነሱ አይደለም። የደገምኩልሽ ተዋት ባይዘዌ እነሱ ያሉትን ነው የደገምኩልሽ እኔም ማለት ነው። አሁን ተመልሰሃል። ቶሪ ነው የእንትና ወሬ ነው ከምትይ ነው ደግሜ ጠየቅኩሽ። ማስረጃ አለኝ ብለሽ ነበር ልትከፍቺ ነበረው። ሰው ማስረጃሽ እሱማ ስጀምርልህ እኮ ኢንተረስት አጣህ እኮ ስለ ቅዱሳዊ ርዕስና የጁሊያን ሄረሲ ብዬ ከፍቼ ላነብልህ እንትን ስል ይዲዱ ሞት ሄረት ተውኩት እኮ። የቤተክርስቲያን የእምነት መግለጫ ነው እሱ መግለጫ። ሳዊሮስ አባታችን ነው። ቅዱስ ሳዊሮስን ለጁሊያን የመለሰለት መልስ ነበር። የቤተክርስቲያንሽ የእምነት መግለጫ ነው ወይ እሱ? ካቴሲዝሙ ላይ ወይም የእምነት መግለጫ ላይ እሱን እንድናስቀር አይህ ባይ ዘ ወይ ማለት ነው። እኔ እንጃ ከባድ ነው። አሁን ምንም አስኪን ነገር ነው የምታወሪው። ሁሌ እንደለመዳችሁ ታታድርጊ አንቺ። አንቺም እንደዛው በቃ የስጋ ፋይት አደረገው። መጽሐፍ ሲጠየቅ ምንድነው ፓትሪስቲክ ኤቪደንስ ሲጠየቅ ዘፍጥረት እንዳለው አትሁኝ አንቺ። ኤቪደንስ የጠየቁት ከቤተክርስቲያንሽ የእምነት መግለጫ ነው። ኤቪደንሱን አለሽ ወይስ የለሽ? አይ በቃ ተውኩት። ላይክ ይቅርብኝ በቃ እኔ ካንተ ጋር ልግባባ አልቻልኩም። የለሽም ሲጀመር እንዴ ስለሌለሽ ነው። አንተ ላይክ ባይ ዘ ወይ ማለት ነው ክርስትና አሁን አንተ አለሽ የለሽ ምናምን ባይ ዘ ወይ ምንም አያቅሰው ነው እንደዛ የሚናገረው። ሶ አይ ዊል ቴክ ኢት አዝ ዩ ዶንት ኖ ናቲንግ። ሶ እውቀት ቢኖርህ እንደዚህ አታወራም። ሶ መተው ይሻለኛል። አቤላ ድምጽ ታደርጊ። አረ ደግሞ ኤዲና አሁን ፐርሰናል አታክ እኮ ምንም አይሰራም። የተጠየቅሽው መመለስ ነው። እኔ አታክ አላደረኩትም፣ ግን እንደ አንድ ላይክ የሆነ ሰው ቲዮሎጂ ዲስካስ ያደርግ ፐርሰናል ያደረኩት
አንዴ እንዴ አይ ተረጋግና ችግር የለም። ይሄ ሁሉ እያደረጋችሁ ወንድሞችሽ ከበውሽ አንቺ ትልቅ ሆኖ እንደ ህፃን የሚመስለው ደስ አይለኝ። ትልቅ ሰው ይሄ ሁሉ ወንድሞችሽ ከበንሽ አንቺ ትንሽ አትፈልግም። እኔ በዛ ወይ ብሄድብሽ ማለት ነው ካለማወቅሽ አንፃር ነው። ከቅድም ውስጥ ተራክሎ ነበር ኤቪደንስ አምጪ ስትባይ አንድ ኤቪደንስ የሌለሽ ብሪንግ ኢት ኦን እኔ አም ኮንፊደንት ብሪንግ ኢት ኦን በሆነ ቴዎሎጂካል አምጣ ኮንፊደንስ ማለት እኮ አያስፈልግም። ይኸውልሽ አንዴ እናወራለን። ክፈቺው ኤቪደንሱን በቃ በዛ ችግር የለብኝም። እኔ በደንብ ጠንቅቄ ትምህርቴን እማራለሁ፣ በደንብም አጠናለሁ፣ አነባለሁ ማለት ነው። ዝም ብሎ የማያነብሰው ግን አንተ እንደምታደርገው ያደርጋል ማለት ነው። ያለ እውቀት ዝም ብሎ ይናገራል። ፔጅ ነው ብታነቢ ባይዘው ሁለት ፔጅ አታነቢም። ኤቪደንስ ካለሽ ክፈቺው፣ ከሌለሽ ደግሞ አታልቅሽብኝ። ውጪ በቃ አያስፈልግም። በቃ ይሻላል። በቃ አስቸን እኔም ላንተ ብዬ አልመጣሁም። ሰው ጉድ ናይት። በቃ ችግር የለም። እሺ ይሄን ሁሉ ወንድሞችሽ እንደዚህ ከበንሽ አሙቀንሽ፣ እኛ እኮ በቃ አንቺን ተንከባክበን ነው። ኖ አስቺ ለቅሶ እንደመጣ ሰው እኮ ማልቀስ አያስፈልግም። ጀስት ኤቪደንስ ነው የተጠየቀችው፣ ኤቪደንስ ማውጣት ነው። በጁሊያን እና በሰቨረስ መሀል ያለውን ኮንትሮቨርሲ ለምን ማምጣት እንደፈለገች ሁሉ አልገባኝም። የጁሊያን እና የሰቨረስ ኮንትሮቨርሲ አይነት ነገር እኮ አልተፈጠረም፣ የተፈጠረ ነገር አይደለም። ጁሊያን እያለ ያለው ነገር ሌላ ነው፣ እዚህ የተባለ ያለው ነገር ሌላ ነው። ኢየሱስ በስጋው ፍጡር ነው ሲባል ራሱ ወደሞ ኢየሱስ በስጋው ፍጡር አይደለም የሚሉ ሰዎች ራሱ የጁሊያን ኑፋቄ ውስጥ ገብተዋል አይደለም አይደለ? መቼም እንደዛ ብለን እኛ ፕሮቴስታንቶች እንኳን አናስብም። ኢየሱስ በስጋው ፍጡር አይደለም የሚሉት ማለት ነው። ምክንያቱም ፐርፌክት እና ዲቫይን ነው እንጂ በአዳም ርኩሰት ውስጥ በአዳም እርግማን ውስጥ ያልወደቀው ፐርፌክት እና ዲቫይን ስለሆነ ነው ስላለ ጁሊያን እና ሳዊሮስ ለሱ ነው መልስ እየሰጠ ያለው። ጭራሽ የሚገናኝ ነገርም አይደለም። የተጠየቀው ነገር ሌላ፣ የተጠየቀው ሌላ፣ የምትመልሰው ሌላ። ፍጡር ነው በስጋው የሚልና ፍጡር አይደለም የሚሉ ሁለት አሉ። በቃ አለቀ። ማስረጃ ከሁለቱ አንዱን ቤተክርስቲያን የትኛው እንደምትደግፍ ማስረጃ ቨርዲክቷ ምንድን ነው? ቤተክርስቲያን እውቀት የላችሁም እንዴ? ሲጀመርከው ይሄ እናንተ ጋር የተነሳ ነው፣ እኛ ጋር አይደለም። ኦኬ እሺ ቀጥል። ኦኬ አንዴ ቀጥታ በትልቁ አድርገኝና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና አምልኮ የሚለው መጽሐፍ በዚህ ዙሪያ አይደለም ከግብጽ ጋር ያላትን ልዩነት እንዴት ብላ እንደምትጀምረው ላሳያችሁ። መጀመሪያ ማለት ነው ይኸው እምነት ስርዓትና አምልኮ የሚለው መጽሐፍ፣ ይቅርታ ትንሽ ሙቀት ስላላላ መሰለኝና ይኸው እዚህ መጽሐፍ ላይ ይኸው ገነገጹ ማለት ነው ይታያቸዋል። እዚህ ጋር ዴቪ ዝጋው አንተ ቆይ እና አሁን የገባው ይታያል። ይኸውላችሁ የኢትዮጵያ ኦርቶዶክስ ከላይ እንዳለ ከገጽ 8 ጀምሮ ተያይዞ ስላላቸው ህብረት ይናገርና እዚህ ዝም ብለን ያለ ማስረጃ አልመጣንም። የኢትዮጵያ ኦርቶዶክስ ተዋሕዶ ይቅርታ እንደው እንዲህ ላንብበውና ምናልባት እያስቸገረኝ በጣም ሙቀት ስላለ እያላባኝ ነው፣ ለዛ ነውና እንዲህ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ማርቆስ ያላትን አክብሮት ጠበቀ ቢሆንም በግብጽ ቤተክርስቲያን መሪዎች በየጊዜው የሚፈጠረውን የበላይነት ስሜት በሁለቱ አብያተ ክርስቲያናት መካከል ያለውን ግንኙነት እያሻከረ ነው። ተፈላጊ ያልሆነ ይህ አይነቱ ቅራኔ እንዲቀር በየጊዜው ቢሞከርም በኢየሩሳሌም የሚገኘውም የቦታ ይዘታችንን ለማሳጣት የሚደረገውን ሴራ ልብ አድርጉልኝ፣ በየጊዜው ለማሳጣት የሚደረገውን ሴራ ቤተክርስቲያናችንን እያሳዘነ ነው። ይሁን እንጂ ቤተክርስቲያናችን በክርስቶስ የተመሰረተች አሐቲ ቤተክርስቲያን እንደመሆኗ መጠን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተሰማራችበት አቅሟ ጸንታ እምነቷንና ስርዓቷን ከማስፋፋቷ የሚያግዳት አይኖርም። የሁለቱ አብያተ ክርስቲያናት ግንኙነትም በመንፈሳዊ አመለካከት እየተመረመረ ቅድም ፊጉን አላለችም፣ እየተመረመረ ወደፊት የተሻለ መልክ እንደሚኖረው ተስፋ ታደርጋለች። ምኞቷም ጸሎቷም ነው። በኢትዮጵያ ቤተክርስቲያን በሀገር ውስጥ 32 አህጉረ ስብከት ያላት ሲሆን በውጭ ሀገርም በኢየሩሳሌም፣ በካሪቢያን ደሴትና በላቲን አሜሪካ፣ በአሜሪካ፣ በአውሮፓ፣ በአፍሪካ፣ በካናዳ፣ በአውስትራሊያ አህጉረ ስብከት አላት ይላል። እዚህ ጋር ምንድን ነው ላሳያችሁ የሚለው አንዱ ጋር ሴራ ትላለች፣ ሴራ እያለች ነው። ሌላ ጋር ደግሞ እየመረመርን ሴራ የሚለው እኔ አይደለም የጻፍኩት። ይኸው እዚህ ጋር ይኸውት፣ እዚህ ጋር ሴራ የሚል ቃል አለ። ይኸው እዚህ ጋር ደግሞ እየተመረመረ የሚላል እና አሁን ይሄ ብቻ አይደለም። ቤተክርስቲያን ትሳሳታለች ወይስ አትሳሳትም ብዬ ልጠይቃት ነበር እኔ። ምክንያቱም አንዱ የበላይነት ስሜት እያለ ነው እና እንዲህ እየተከሰሰ ሴረኛ ናት ሁሉ እየተባባሉ እየተካሰሱ ነው አንድ የሚሆኑት ማለት ነው። እሱንም ለመጠየቅ ፈልጌ ነበረ። ጥምቀትን በተመለከተ ጥንተ አብሶ ምናምን ብላ ያለችው ላይ ነገረ ክርስቶስ ላይ ሁለት ባህሪ አንድ ባህሪ ብቻ ሳይሆን የወደቀውን ስጋ የያዘው ነገረ
እንዴት ብዬ ልንገራችሁ? የወደቀውን እንትን ያዘ የወደቀውን የጌታ እራትና ደም ከወደቀው ስጋ የያዘውን ኢየሱስ ክርስቶስ ማለት የወደቀው የሰው ኔቸር አለ አይደል? ሂውማን ፎል ኔቸር ከሱኛው ነው የምንወስደው ወይስ ሰው ከመውደቁ በፊት የነበረው የኢየሱስ ክርስቶስን ስጋና ደም ነው? እሱንም ጥያቄ ልጠይቃት ነበረ። እሱንም መቼም አትመልሰውም። መልካም እንግዲህ ወጣለች፣ ችግር የለውም። እስቲ አንድ እንትን ላሳያችሁ እና ዴቭ እንግዲህ መጥተዋል። ኦርቶዶክስ ስንፈልግ ነበር እንግዲህ ይሄ ጨዋ ወንድማችን ገብቷል። አንድ የግል ላሳያችሁ። ቃልዬ ወይ አቤላ እንግዲህ ታዋሩታላችሁ ማለት 1 2 3 4 5 6 7 8 ሰባቱን እንበለው ደምረውን ለጊዜው በኔ ሂሳብ ይሁንና ይቆይ። ፍትል ደም የምታስተምረው ትምህርት አንድ አይነት ትምህርት ነው ወይስ የተለያየ ትምህርት ነው? ይሄን አንዳችሁ ወይም ሁላችሁም ብትመልሱልኝ ደስ ይለኛል። ድንግል ማርያም ድቀተ ባህሪ ያለባት ማለት አሁንም ለእኔ እየገማ ትምህርት ነው። ይህንም ብያለሁ። አሁንም ይኸው ፊት ለፊት እያልኩት ነው። ድንግል ማርያም ድቀተ ባህሪ ያለባት ማለት የገማ ትምህርት ነው። ለምን ቤተክርስቲያናችን እንደዚህ አይነት ትምህርት አታስተምርም? እስቲ ሃይማኖተ አበው ላይ ድንግል ማርያም የወደቀውን ስጋ አልያዘችም የሚል እስቲ ተሻሰኝ። ሃይማኖተ አበው ላይ ምን ማለት ነው? እንደዚህ አይነት ጥያቄ ራሱ ሃይማኖተ አበው ቀስ በቀስ ልጠይቅ ማስረጃ እያደረኩኝ ልጠይቅ። የወደቀውን ባህሪ አልያዘችም የሚል ተቀሰት ማስረጃ ከመጽሐፍ ቅዱስ ለመሄድልህ እኔ ከሃይማኖተ አበው አልሄድልህ መጽሐፍ ቅዱስ ለመሄድ እና በዚህ መሰረቱ የቤተክርስቲያናችን ትምህርት ይሄን ይመስላል ለማለት ያክል ነው። ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብዬ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጨራዬ በጎራዴ ነው ያረዱኝ። ያ እችኛዋን ንግግር እንድትመለከቱ የትምህርት ልዩነት የለም ወይስ እንዴት ነው? ይኸው ቃልዬ አለ አይደለ? ቃልዬ ወይ አቤላ ከሁለት አላቸው። አቤላ አስቼ ልዩነት ፍለጋ እኮ ተንከራተታችሁ እኮ። በስመ አብ በግብፅ ሄዳችሁ በቤት ቤት አቋርጣ ባኬና በታላቁ አድርጋችሁ እንግዲህ እስኪ አፍንጫችን ስር እያለ ልዩነት ምን አንከራተተ ነው? እዚሁ በአፍንጫችሁ ሞልቶ ይለን። ለማንኛውም ከአቤል ጋር ትቀጥላለህ። አቤል አድርግና የጥምቀትን ምንድን ነው ልዩነት ውስጥ ያስረዳኝ። እሺ አንዴ ቆይ፣ ከአቤል ይቀጥላል። አሁን አቤል ለምትጠይቀኝ አቤል ላይ እንትንን አስተካክለው። አቤል ብቻዋን አይደለ እንዴት እኔን አሁን በድነት ጉዳይ ጠይቀኛለህ? ከባድ ነው። እሺ ይሁን ጠይቀኝ። ብሮ ልጠይቅ። እኔና አንተ እኮ ወንድማማቾች ነን። ኦርቶዶክስ ጋር አንድ አይደለሁም። ኦኬ በግድ በቃ በፍቅር እሺ ይሁን ሊሆንልሽ ለአንተ ሲል አሁን ቆይ አዳምጠኝ በጌታ ስም። አሁን ማርያም የወደቀውን ስጋ ይዛለች የሚለው ነው ወይስ የወደቀውን ስጋ አልያዘችም የሚለው ነው የቤተ ክርስቲያን አስተምሮ? የፈለገው ቢሆን ችግር አያመጣም። ሁለቱም ይመቻል። ምን ችግር ያመጣ ማለት ምንድን ነው ችግሩ? እስኪ ንገረኝ። ኦኬ ቴንክ ዩ። ማርያም የወደቀውን ስጋ አልያዘችም የሚለው አስተምሮ ችግር አያመጣብህም አይደለ? እንግዲህ አንተ ያመጣብህ ካለ በመረጃ አስረዳኝ። አያመጣብህም ወይስ ያመጣብህ? እኔ በሁለቱም ቢሆን ምንም ችግር አለው ብዬ አላስብም። ምንም ችግር የለውም። ኦኬ ማርያም የወደቀውን ስጋ አልያዘችም። የወደቀ ስጋ የሚለው ነው ዋናው ነገር። ምንድነው የወደቀ ስጋ የሚለው ነው? አንተ ታምንበታለህ? የወደቀ ስጋ በሚለው ባኬንን መልሶም ጥያቄ ተውትና ማርያም የወደቀውን ስጋ አልያዘችም የሚለው ያስማማካል ወይ? መጀመሪያ የወደቀ ስጋ የሚለው ማብራራት አለብን። ምን ለማለት ተፈልጎ ነው? በቤተክርስቲያኗ ትምህርት የወደቀ ስጋ ማለት በምን ማለት ነው? አብራራ። ለምን ያብራራው? አንተ ጠየቅኝ። የወደቀው ስጋ ማለት ምን ማለት ነው? አንተ ስለምታረጉ አብራራ። ዛሬ በትልቁ አርጓስ እስናሪ ምን ቢግ ዲል እኮ በእኛ ልዩነት ቤተክርስቲያን እንዴት እንደምትረዳ ታውቃላችሁ ትላለህ። አብራራው። እሺ ይኸው እንስማ። ምንድን እንዴ? ቆይ አቤል አንተ ጠይቀኝ፣ የኔን አብራራው ትላለህ። አብራራው። ቤተክርስቲያንን አውቃለሁ አልክ አይደለ? አብራራው። ሲጀምር በጣም ከባድ የሆነ ዲፊኒሽን እንዳለው ነገርን የሆንከው አብራራው። እስኪ ምን ማለት ነው? አንደኛ እኔን ጠይቀኝ አብራራው አትለኝም። አንደኛ እሺ ይሁንልህ፣ ግን ሁለተኛ ደረጃ ደግሞ ምን መሰለህ፣ እኔ አሁን ጠየቀኝ አይደለ? ተረጋጋና
ምኑ ነው ማብራራው እንዴ? ልዩነት የለውም አልኩኝ። የወደቀ ስጋ የሚለው ነገር ነው ፖይንት። ዌት አብራራውና ጀምር እስቲ። አብራራው ምን ማለት ነው ሲጀምር? ልዩነት የለውም ብላል። እኔ አብራርቼ ነው መልስልህ እንዴ ላንተ? አብራራው ፕሊስ። እንዴ አራቤላ ደሰን ምኑ ነው ማብራራው? ቆይ የወደቀ ስጋ ይዛለች የሚለው ነው ትክክል ወይስ የወደቀ ስጋ አልያዘችም የሚለው ነው ትክክል አልከኝ አይደል? አንዴ የወደቀ ስጋ አልያዘችም ማለቱ የወደቀ ስጋ ይዛለች ማለቱም ለኔ ኢሶኬ ነው አልክ አይደል? የወደቀ ስጋ ማለት ምን ማለት ነው? እስቲ አብራራው። ትርጉሙ ነው yes። አሁን ኪው ፖይንት እሱ ጋር ነው። አሁን እንደሱ ከመጣለ ይኸውልህ፣ አሁን ፖይንቱ ምንድነው መሰለህ? አንተ የምትወስድበትን ግንዛቤ አድርገህ ነው ልዩነት አለው ብለህ ካለ አስፈዳኝ። የወደቀ እንደዚህ ማለት ነው። ስለዚህ በዚህ ችግር አለ። እኔ ላብራራ አልችልም ያንተን ጥያቄ። አንተ አብራርተህ ጠይቀኝ ከፈለክ። ሌላ ጥያቄ ካለ ጠይቀኝ። በቃ ወደ ቀጣይ ጥያቄ። በሁለቱም ችግር የለውም ነው ያልኩህ። በሁለቱም ለኔ ችግር የለውም። እንደዚህ ነው የማያደርግ። በሁለቱም ችግር ከሌለው ምን ማለት ነው የወደቀ ስጋ? ትርጉሙ ነው ዋናው። በቃ ኮስ ስለዚህ እኔ በቤተክርስቲያን በተርጉማ ባስቀመጠችው መልኩ ሎጂኩን ልንገርህ። ሁለቱም ችግር የለውም ማለት ነው አንድ ሰው የተባለ ነገር ሆኖ ወንድም ሴትም ነው ቢባል ችግር የለውም ጾታውንም ባላይ እንደማለት ነው። አይገናኝም። እንደዛ አይነት ከዛ ጋር አይገናኝም። ምን ኦፖዚት የሆነ ነገር ከሚለው ከጾታ ጋር ይገናኛል። አንድ ሰው ጾታ እኮ በጣም ትልቅ ነገር ነው። አንድ ሰው ይሄውን የወደቀ ስጋ ማለት ኃጢአት ይባላል። አሁን ለምሳሌ በእናንተ ቤተክርስቲያን ኃጢአት ይባላል፣ ኃጢአት ይተላለፋል ይባላል። በሉትራን አይ ዶንት ኖ፣ በፔንቴኮስታል ግን ኃጢአት ምን ሆናችሁ ነው? ሁለት ኦፖዚት የሆኑ ነገሮችን ለምሳሌ እንዲህ ያልክ እኮ ነው በጌታስ አንድ ሲደመር አንድ ሁለትም ቢሆን ሶስትም ቢሆን ችግር የለውም አይነት ነገር እኮ ነው። ለትምህርትህም ግድ የለህም ይሁን አዶን ነው ግን እሺ አቤላ እንደዚህ ብለህ ካልክ እኮ አንተ በትምህርት ግድ ቢኖር ጥምቀት አያድንም ከሚል ሰበብ ቁጭ ብለህ እኔም ጥያቄ ባልጠየቀኝ ነበረ። ቱ ቢያነስ እንደዛ ብለህ ካልክ አቤላ አንድ ጊዜ አቤላ እስቲ አሁን መጨረሻ ላይ የላኩልህን እስቲ ክፈተው። መጨረሻ ላይ አሁን የላኩልህን ማለት ነው ቪዲዮዎችን ክፈታቸው አንዴ። እሺ ይከፍተዋል። አንዴ ቆይ ይሄን መጨረሻውን ማየት ፈልጊያለሁ። አቤል ቀጥ አንዴ ቆይ አሁን ይኸውልህ የወደቀውን ስጋ አልያዘችም። ወዴት ነው የምትሄደው ወዳጄና? ሲጀመር ጥምቀት አያድንም የሚለውንም ተከፍትልኝ ነበር። የሰሞኑ የወደቀውን ስጋ አልያዘችም የሚለው ችግር ከሌለበት ክርስቶስ የሞተው ለማን? ለማርያም አልሞተም? እሱ ጋር ይገናኛል? አይገናኝም። የወደቀ ስጋ ክርስቶስ አልሞተም ከሚል ለማርያም አልሞተም ከሚለው ጋር ይገናኛል? አስረዳኝ። አሻንተ በአብራራውና ጠይቀኝ። አሁን ግጥምጥም አድርጋ ጠይቀኝ። ለምሳሌ እንደዚህ ስለሆነ ድንግል ክርስቶስ ለማርያም አልሞተም ብላ አስረዳኝ። እሺ በቃ በአጭሩ ልጠይቅህ። ለክርስቶስ ለማርያም ሞቷል አልሞተም? ይኸው ሌላ ቦታ ክርስቶስ ለዓለም ነው የሞተው። ለሁሉም ለማርያም ሞቷል አልሞተም? ብራዘር ለዓለም ነው የሞተው ክርስቶስ። ለሁሉም በቃ ለፍጥሯን በሙሉ ነው የሞተው። ለከሌ ተብሎ አይነጥም። ለከሌ ተብሎ የሚነጠል የለም። ለዓለም ነው የሞተው። ለዓለም ነው ካለ በቃ ሁሉንም ልንገርህ። ክርስቶስ ለኔ ሞቷል። ይኸው ለአንተ ሞቷል አይደለ? ለዓለም ነው የሞተው። ለማርያም ብዬ ለገብርኤል ብዬ አልነጥልልም። ለሁሉም ሰው ሞቷል። በቃ ኢንክሉሲቭ ነው። በቃ ለዓለም ከሞተ አይደል? በኢየሱስ እያወቃችሁ ነው። እንዴት ነው ነገሩ? ጥያቄውን አንተ በምትፈልገው መልኩ እንድመልስልህ ነው የምትፈልገው። ለእንደዛ ከሆነ እኮ እናንተ አንተ እንደፈለግህ ከመለስክ አንድ ላይ መቆም አለብን እናንተ ማለት ነው። አንቆምማ መቼም። አይዞህ እንቆማለን። በቃ እኛ በጥምቀትም በቁርባንም አንድ ነን። አትሊስት ከእናስቼ ጋር በተለየ መልኩ እኛ እንግባባለን። በጥምቀት ከኔ ጋር አንድ ነህ አንተ? በደንብ እንዴ አድንም ብለህ ካልክ እንግዲህ አንድ አይደለም ካልክ ሞግተኝ በዛ። አሁን ያው ላይ ካቴቲዝምን አውጣና ሞግት። አንድ አይደለም ካልክ እስቲ ከየትኛው ጋር መቆም እንዳለብህ ሉተር ራሱ ይመጣ ይነግራል። አንዱ ስማ አቤል በጥምቀት አንድ ነን እያለ ስለሆነ ማለት ነው። አንተ በጥምቀት ኦሪጂናል ሲን ከሰው ላይ ይወሰዳል ወር ደግሞ ለኦሪጂናል ሲን ጥምቀት አስፈላጊ ነው ትላለህ። ዴቭ ጥምቀት ኦሪጂናል ሲንን ከሰው ላይ ይወስዳል ብለህ ታምናለህ? ያስወግዳል ብለህ ታምናለህ? ምናልባት ይወስዳል የሚለው ሌላ ነገር ተመስሏል። ጥምቀት ለድህነት ብለን የምናምነው እነሱም ጥምቀት ለድህነት ብለው ነው የሚያምኑት።
መከፋፈል አያስፈልገውም። አንተ ቃሌ ግን አሁን ጥምቀት ለድነት ሳይሆን ጥምቀት ሻወር ነው ብለህ ኦሪጂናል ሲንን ያስወግዳል ብለህ ታምናለህ? አንተ ጥምቀት ለድነት ለኃጢአት ስርየት በሚል እናምናለን ሁለታችንም። አንተ ለኃጢአት ስርየት ብለህ አታምንም ቃሌ። ስማኝ ጥምቀት ኦሪጂናል ሲልን ያስወግዳል ብለህ ታምናለህ? ጥምቀት ለድህነት ለኃጢአት ስርየት ማለት ሁሉንም ኢንክሉሲቭ ነው። ጥምቀት ለኃጢአት ስርየት ለድህነት ማለት ልዩነቱ አሁን እኮ እኔ እናንተ ማለት ላይ ክፍተት ለመፍጠር ነው እንጂ የምትሞክረው እንጂ እኮ ልብ ያውቀዋል የምትሞግተው ትክክል እንዳለ። ስማኝ አንዴ ልብ ያውቀው ልብ የሚያውቀውን አይደል እንደምጠይቅ ሲጀምር በምንም አንደርለንም። ተረጋጋ። ጥምቀት ኦሪጂናል ሲልን ያስወግዳል ብለህ ታምናለህ ወይ? ኦሪጂናል ሲል ማለት ምን ማለት ነው? ጥንተ አብሶ ታዲያም ኦሪጂናል ሲንን ሳታውቅ እንዴት ነው አንድ የምትለው? እኮ ማብራራት አለብህ። የወደቀው ስጋ አለ። አሁን ለምሳሌ በእናንተ በኃጢአት የሚወረስ ነው አይደለ? ከልጅ ልጅ የሚተላለፍ ነው። በእኛ ኃጢአት አይወረስም፣ አይተላለፍም። በአጭሩ ኃጢአት ማይወረስ ከሆነ ከኒቅያ እምነት መግለጫ አንጻር በአንዲት የኃጢአት ስርየት ጥምቀት አምናለሁ የሚለው ህፃናት ሲጠመቁ የምን ኃጢአት ነው ያለባቸው? ያን ይኸውልህ አሁን አንተ እየጠየቀኝ ስለ ጥምቀት ነው እየጠየቀኝ ያለው ማለት ነው። እኔ ነው አሁን ይኸውልህ ኃጢአት አይወረስም በእኛ ቤተክርስቲያን ስላልክ ኒቅያ እምነት መግለጫ ላይ ደግሞ በአንዲት የኃጢአት ስርየት ነው የሚለው አይደለ? ጥምቀትን ማለት የምን ኃጢአት ነው ብላችሁ ህፃናት የሚጠመቁት እናንተ ጋር? አዎ ታዲያ ህፃናትን ከኃጢአት ስርየት ለማድረግ ነው የሚጠመቁት ማለት ነው። እንደዛ ነው። ኒቅያ እምነት መግለጫ ህፃናት አይሆንም ወይ? ቆይ አንዴ ስማኝ፣ በኢየሱስ ምን ሆነ ነው? ኒቅያ እምነት ላይ በአንዲት የኃጢአት ስርየት ነው ብሎ የሚያስቀምጠው አይደለ? ይሄንን ሙግት ለምን ከቃሌ ጋር ትሞጋገትም? እኔ እናንተ እኮ በህፃናት ጥምቀት እናምናለን፣ አንድ ነን ስላልከኝ ነው እናምናለን። ለምሳሌ አንድ ሰው አዳምጠኝ፣ አንድ ነን ስላልከኝ አንድ ነንም እያልኩ ነው። እሺ ይሄ የት ሄደ? ማን ነው? ኔትወርክ መሆን አለበት። አሁን የምትጠይቀውን ነበር መመለስ የነበረበት እሱ ማለት ነው። እና እንግዲህ እኛ እዚህ እስካሁን ድረስ ፖለቲካ በማንም ላይ አልሰራን። ዴቭ የማይሆን ነገር ነው ያደረከው። ቢሆንም ግን ለተጠየቃችሁት መልስ መመለስ ነበረባችሁ። እኛ አሁን ኤድና እንኳን ገብታ ያን ሁሉ ሰዓት ቁጭ ብላ ፖለቲካ አልሰራንም። በቅንነት ነው ያዋራናት። እኔን ነው ያሰደባችሁት እንዴ? አንድ ነን እኔ እናንተ አለና ኃጢአት ስርየት ታምናለህ ይባላል። የኃጢአት ስርየት ምንድን ነው አላለም። ይሄ እንትን አለ አይደል የሆነ እኔ ህብረተሰብ ትምህርት ስማር ገና ፈላይ ያለ ምናምን ፕላኔት ምናምን 7 ፕላኔት አለ ነው ስንት 9 ነው 7 ነው የተባለው። አሁን ጨምሯል። ከዛ በኋላ አረ ጨምሯል ስትባል እኔ በተማርኩት እንደዚህ ነው በቃ ለድነት ነው ተብያለሁ። አንተም ለድነት ነው ትላለህ። ለድነት ነው ይሄ ሌቭሏን የሆነ እንትን ማለት ነው። እንግዲህ ውጤታችሁን ተመልከቱት አስተማሪዎቻችሁ። ከሉተራን ጋር አንድ ነን አላለም እንዴ? ጭራሽ ወንድምና ወንድም ነን አለው እንጂ ቤተክርስቲያን ስታስገባ ኧረ በጌታ ይሄ ነው በቃ አስቂኙ ነገር ይሄ። አቤላ ለማንኛውም ኦኬ ፖዞናል ጥሩ ጨማቂ ወጥቷል እንዴ ዛሬ አቤላ በጣም በጥሩ ሁኔታ ነው። እኔ እንዳውን ኮፕቲክ አሳዘነችኝ። አቤላ ተከንክባት። እየራራላ ነበር በኋላ መራ እንትን ማለት ወደ ጎን ስትለው ጨከን ያልክባት እንጂ አይቻለሁ። ፐርሰናል አደረገችው ራዩን እንትን አለችው። በቃ ሳትወድ በግድ ነው። አይ ኮፕቲክ አሁን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮፕቲክም ሆንክ ወይም ደግሞ የግሪክ ሆነ ስትመጣ እንዲህ ጭንቀት ውስጥ ነው የምትገባው። ራስን ችለ ነው መምጣት ያለብን እንጂ አይሆንም። አቤላ እያወራ ከሆነ አትሰማም። እስቲ ውጣና እንደገና ገባ። አይ አስቼ አላወራውም።
እንለው እኛ ሰዎች ከኃጢአት ይድናሉ ጥምቀት ያድናል ብለን ነው እኛ እንደ መካነ ኢየሱስ ምናምነው። በኦርቶዶክስ ግን ህፃናት አይድኑም፣ ምክንያቱም ኃጢአት የለባቸውም ከጀምሩ። ከምንድን ነው የሚድኑት? እሺ ህፃናት ኦልሬዲ ንጹሃን ናቸው፣ ቅዱሳን ናቸው። ቀሲስ ዲበኩሉን ሰምታችኋቸው እንደሆነ በጭራሽ እነሱ ምንም ኃጢአት የለባቸውም፣ ንጹሃን ናቸው፣ እንደውም ህፃናትን አትከልክሏቸው ወደ እኔ ይምጡ የሚል እያሉ ጥቅስ ይሰጡ ነበር። እኛ ደግሞ ኃጢአት ይተላለፋል፣ እናቴ በኃጢአት ጸነሰች በአመፃም ወለደችኝ የሚል የመዝሙረ ዳዊት ምዕራፍ 51ን እየጠቀስን እናስተምራለን። በዚህ መንገድ ኃጢአት ወደ ሰው ልጆች ሁሉ ስለገባ በአንዱ አዳም በደል ምክንያት ኃጢአት ወደ ሰው ልጆች ሁሉ ስለገባ ያ የገባው በደል በጥምቀት ይነጻል ብለን እንደ መካነ ኢየሱስ እናምናለን። ግን ኦርቶዶክስ ግን እንደዛ አታምንም፣ ፈጽሞ አንድ አይደለንም። ከምንድን ነው የሚድኑት ህፃናት? ይሄ ጥያቄ መጠየቅ አለበት። የኃጢአት ስርየት ሲሉ ነበረ። ጥምቀት የኃጢአት ስርየት ነው፣ ጥምቀት የኃጢአት ስርየት ነው ለአንተ ነው ወይ ስትሉት አይደለም። ምክንያቱም እሱ በህፃንነቱ ነው የተጠመቀ። በህፃንነቱ ደግሞ ህፃን ደግሞ ኃጢአት የለበትም፣ ንጹህ ነው። ንጹህን ከምንድን ነው የሚያነጻው? እኔ ጥያቄው እኮ እዚህ ጋር እኮ ነው። ንጹህን ከምንድን ነው የሚያነጻው? ወይ ደግሞ ለህፃናት ሲሆን የጥምቀት ጥቅሙ ሌላ ይሆናል፣ ደግሞ ከፍ ሲል ደግሞ ሌላ ነው የሚሆነው። እንዲህ አይነት ትምህርት አለ። ጥቅሙ እንዲህ ለህፃናት ሲሆን አይ ይሄንኛው እኮ እሱን አይመለከትም፣ ይሄ ለዚህ ብቻ ነው የሚሆነው። ደግሞ ከፍ ሲል ደግሞ በቁመትም በእውቀትም ከፍ ሲል ደግሞ ይቀየራል። ያ ጥምቀት አንዲት ጥምቀት ማለት ነው ትቀየርና ጥቅሟ ለትልቁ ሰው ሌላ ትሆናለች ማለት ነው፣ ለህፃኑ ሰው ሌላ ትሆናለች ማለት ነው። ኢማጂን እና በጣም የተሳሳተ ግን ደግሞ አብዝተው ስለጮሁት ሰው ሁሉ እውነት የሚመስለው ነገር አለ። በቃ ውሸትን በተደጋጋሚ ስለተናገሩ ማለት ነው። ግን ፈጽሞ ግን አንድ አይደሉም። እና ቅድም የኮፕቲክ ቤተክርስቲያንንም ሲነገር እንደነበረው አንድነታቸው ትክክል እንዳልሆነ በዚሁ ተነግሯል። እግዚአብሔር ይባርካቸው። እስቲ ይሄንን ይስማው። ኦርቶዶክስ ተዋሕዶ ቤተክርስቲያን የተለየ ነው። አንድ መቅደስ መጠቀም እንችላለን ወይ? አንችልም። ለምን እንጠቀማለን? ያላቅም ቅባቶች የሚያምኑት ቃል ስጋ ቅባት ከኦርቶዶክስ ተዋሕዶ ቤተክርስቲያን የተለየ ነው። አንድ መቅደስ መጠቀም እንችላለን ወይ? አንችልም። ለምን እንጠቀማለን? ያላቅም ቅባቶች የሚያምኑት ቃል ስጋ ሲዋሃድ የባህሪ አምላክነቱን አጣ። ከዛ ግን ሆነ ተመለሰለት። ጸጋዎችስ ቃል ስጋ ሲዋሃድ የባህሪ አምላክነቱን አጣ፣ ሳይመለስለት ቀረ። የባህሪ አምላክ ሰው የጸጋ ልጅ ተባለ። በጣም ሰፊ ልዩነት ነው ያለው። ኢየሱስ ክርስቶስ አምላክ ነው ስንል አምላክነቱን ያገኘው መንፈስ ቅዱስ ክብር ሆኖት ነው የሚልና ራሱን አክብሮ ነው ማለት በጣም ትልቅ ልዩነት አለው። ስለዚህ ይህንን ልዩነት ይዘን አንድ መቅደስ ሊኖረን አይችልም። ሁለቱም ያምኑት ምንድን አንድ የሚያደርጋቸው ቅባትና ጸጋዎች ቃል ስጋ ሲዋሃድ የባህሪ አምላክ አጥቷል ይላሉ። ቅባቶች ጸጋዎች እንደሰው ይላሉ። ታዲያ ለምን አንድ መቅደስ ይኖረናል? ይሄ የመምህር ጥያቄ አለ፣ አስተዳደራዊ ጥያቄ ነው። ሲኖዶሱን ጠይቁ ለማለት ነው። ቅባቶች ግን ምንድን ይለያቸው? የባህሪ አምላኩ ተመለሰለት፣ ተነጥቆ ነበር ማለት ነው። ስጋም በመዋሃድ ጸጋዎችስ እንደተነጠቀ ቀረ። ቃል መቶ ስጋ ሲዋሃድ ያ የባህሪ አምላክ የነበረው ያ ገዥ የነበረው ቃል ወልድ የባህሪ አምላክ እንዳጣው ቀረ። ምን ሆነ? ስለዚህ ሃይማኖታዊው ትምህርት ይለያየናል። አንድ መቅደስ ለምን ተገለገል ለምን አንል እነሱ ሳይጠመቁም የሚለው ደግሞ እንዳልኳችሁ በቅዱስ ሲኖዶስ ደረጃ ተወስኖ የሚፈጸም የራሱ ሂደት ያለው ነው እና ሁሉን እኛ አንጨርሰው። ትምህርቱንም ተናግረን ቀኖናውንም ስጡን እንዳትሉ ከኛ ማለት ነው። ይሄው ነው እንግዲህ አንድ ነን የምትሉ ልጆች ካላችሁ አሁንም ኑና ሞግቱ። ውቴ እንደዛ ነው። አገሬ ደሜ የናይጄሪያ ገንፎ አብኪ መስሏል። ችግር የለው ይመቼ። ደሜ አንበሳ አውቆ ነው የከሳው ይላል መጽሐፉ። አንተ ብስማን አፍንጫዬ ምን ኧረ ብስማን ቦልድ እኔ እናርጌ አልተቀጣውም። ቲክታክ ቀጣኝ እኮ ቅድም ከጃኒ ጋር ስንጫወት አይሆንም ብሎ ቀጣኝ ለ10 ደቂቃ። እግዚአብሔር ምስክር በኢየሱስ። አረ በጣም እኔማ ተስማምቼዋለሁ። በሰው ላይ ማሾፍ መስሎት ይሄ መልኩ ነው ምናምን ብሏል። ይሄ መልኩ ነው ምናምን ቀጣኝ ቲክታክ ዘመን እንትን ሜምበር እየሆናችሁ ሜምበር ሁኑ። ክነት የመጣ ወንድማችን ነው። ያው ታድሶ ነው እንግዲህ ያው እሱ መካነ ኢየሱስ ነው። መካነ ኢየሱስ ነው እንዴ? ኦኬ
እኔ እንትን መስሎኝ ነበር። አይገርምም? ተሐድሶ ነበር የመሰለኝ እንጂ ኤፍሬም ጋር አንድ ቸርች ናቸው። እንደውም ይሄ አንድ ናቸው ያሻዋል። እሱ አይፈልግም። ለዛ ነው ኪባለት ግን መካነ ኢየሱስ ነው። ኦኬ ሉትራን ወንድማችን ነው። አይገርምም? እኔ ተሐድሶ የእንትን እንደሆነ ነበር። ተሐድሶ ያስብላል። ክርስቶስ በስጋው ፍጡር ነው። የነሳው ስጋ ፍጡር ነው። ፍጡር ተብሎ ይጠራል ማለት በእኛ በድንጋይም ያስወግርሃል እንዴ። ታዲያ ክርስቶስ የነሳው ስጋ ራሱ ክርስቶስ የፈጠረው አይደል እንዴ? እንዴት ነው ይሄ ነገር ግን? ቃሌ እንዴት ታያችሁት ይሄ ነገር? እነዚህ ራሳቸው ባይዘው በቴዎሎጂ ደረጃ እነዚህ ከባድ ነው። የእነዚህ ቴዎሎጂ ራሱ ከባድ ነው። ግን ማንን ነው የምትደግፈው ነው? ቤተክርስቲያን ማንን ነው እንጂ የእነዚህ በጣም ከባድ ነው። ቴዎሎጂካሊ ከባድ ነው በጣም። እኔ ይሄኛውን እኮ አልደግፍም። የራሴ አቋም ይኖረኛል ጉዳዩ ላይ እንደ ፕሮቴስታንት ማለት ነው። በትክክል ያ ግን ደግሞ አንተ የአንድነትን ጉዳይ ጎትተህ ካመጣ ይህንን እንዴት ነው እንደ አንድነት ልትፈታ የምትችለው የሚለው ነገር ነው። ያ ልክ ነው። ከንዬ ሀሳብ ስጥበት፣ ተሜ ሀሳብ ስጡና እንግዲህ ደግሞ በነገም ደግሞ እንቀጥለዋለን። ደህና አድርገን እንደበድበዋለን። ምንድነው አንድ ጌዲዮን ያየው ህልም አለ አደለ? ህልሙ ምን ነበረ? የሰማው ጌዲዮን የሰማው ማለት ነው። አንዲት እንጎቻ ተንከባላ መታ ከእስራኤላውያን መንደር ከተራራው ላይ ወርዳ ደጋግማ ድንኳኑን መታችው። እኛ አካባቢ ያለውን ሲለው በቃ የጌዲዮን ጦር ነው አለ። ደጋግሞ የመታውና እንጎቻና ደጋግማ በዚህ ደጋግመን እንመተዋለን አንድ እንዳልሆናችሁ እስክታምኑ ድረስ ማለት ነው። አንድ እስካልሆናችሁ እስክታምኑ ድረስ ከንዬ ተሜ ወይ ከሁለት አንዳችሁ ቀደሙ። ማጠቃለያ በዚሁ አሁን እና አኬ ትላንት በሰሩት ላይ ነው የምትናገሩት ማለት ነው። ዮኒ ማኛ በጣም አመሰግናለሁ። እኔ ቅቤ ጠገበ ዱላን የሰጠኝ የማልፈልገውን ነገር ነው። እችን 2 ቀን 3 ቀን የማደርገው ትንሽ ቀን እንቀጥልበታለን አብረን። አይ በቃናል ካላችሁኝ ነገ እንተወዋለን። ይሄ ልዩነታቸው ግን መሰማት አለበት ካላችሁ አጋፔ ያለው ከነአን ይልክልናል። እዚህ ውስጥ ያላችሁ ብዙ ወጣቶች ልካችሁልኛል። ተባረኩ። እንቀጥልበታለን ግን በእናንተ ምርጫ ማለት ነው። ከስር ትጽፉልኛላችሁ። ተሜዮ አቤት አሲ ማጠቃለያ እንስጥ። ቅድም ሰላም አላልኳችሁም? በጣም ይቅርታ። ሁላችሁንም ሰላም ብያቸዋለሁ በጌታ ሰላም። አሁን መጨረሻ ላይ የላኩልህ ራሱ በአንድ ቤተክርስቲያን ውስጥ ስለ ታቦትንና መፈተቻውን በተመለከተ በአንድ ቤተክርስቲያን ውስጥ ስንት አይነት አመለካከት እንዳለ ማለት። አንዱ የብሉይ ኪዳን ታቦት አለን ጽላቱ የኛ ነው ይላል። አንዱ ደግሞ የለም አይመለከተንም ይላል። አይ ቢኖረንም ባይኖረንም ጽላቱ የኛ ነው የሚልም አለ። ልክ ራሱን አይሁዳዊ አድርጎ እንትን የሚያቀርበው ምክንያት ያን ነገር አለ ምክንያት አይደለም የሚመጣው ማለት ስጋ ወደሙ በታቦት ላይ ነው አይደል የሚፈተተው። መቼ ነው አማና የሚሆነው? መቼ ነው አማና የሚሆነው? በዛ ካልተፈተተ አይሆንም። በጽላተ ሙሴው ላይ ሲሆን ነው ወይስ በአዲስ ኪዳን ታቦት ላይ ሲሆን ነው? እና በጠረጴዛ መመስዋ በሚባለው በሱ ላይ ሲሆን እሱኛንም መለየት አለብን። አሁን ግን የወደቀው ሰውነት ነው ወይስ ካለ አዎ የወደቀውን ሰውነት ነው ብሎ ካለ ይህ የቤተክርስቲያኗ ትምህርት ነው ወይ አናውቅም። እና ፍጡር ነው ካላሉ ልክ እንደ ኦጆች ሰማያዊ ስጋ ለብሷል ብሎ መናገር መቻል አለባቸው። ሰማያዊ ስጋውን ለብሶ ነው የመጣው የሚለውን ነገር መናገር መቻል አለባቸው። አይ ፍጡር ነው ደግሞ ካሉ መቼ ነው ፍጡር ስጋውን የለበሰው የሚለው እሱንም የማብራራት ግዴታ አለባቸው። አሁን እንዲሁ በጨበጣ ማለት ነው። እስከዛሬ በጥምቀትና በጌታ እራት ላይ ብዙ ብለዋል። ጥሩ ነው።
ጥሩ አስተምረዋል። እሱንም ከሞላ ጎደል ለኃጢአት ስርየት ብለው የኃጢአት ስርየት የትኛው እኛና ሉተራን አንድ ናችሁ አንድ ነን እያሉ ቅድም ሰምታችኋል። እንዲህ በምን አንድ እንደሆኑ አያውቁም፣ በምን እንደሚለያዩም አያውቁም። እና እኚህ ሰዎች እዚህ ብቻ አይደለም ትላልቆች ምሁራንን ብጠይቋቸው ይሄ ነው ብለው የሚናገሩት ነገር ያላቸው ብዬ አላስብም። ስለዚህ ነገሮችን ጠቅለል ስላድርገውና ልጨርስና አንዲት ባቢሎናዊት ኩላዊት ለሁሉም መልስ የሌላት በአንዲት ቤተክርስቲያን እናምናለን እንላለን። ለምን ቅድም እንዳልኳችሁ የኮፕቲኳን ራሱ ሴረኛ ምናምን ብላ አውግዛ ነው የሚጀምረው በመጽሐፎቿ። የኢትዮጵያ እምነት ስርዓትና አምልኮ በሚለው መጽሐፍ ላይ ገጽ 10 ላይ መጀመሪያውኑ አውግዛ ነው የሚጀምረው የኮፕቲኮችን ራሱ ማለት ነው። ሴረኛ ብላ ነው የሚጀምረው። የእናንተንም ትምህርትን መርምረን ነው የምንቀበለው ካሉ አንድነታቸውን እስቲ ያሳዩን። በኢትዮጵያም ስመጣ ደግሞ ታቦት አለ የለም ካራ ቅባት ጸጋ ተዋህዶ እየተባሉ መጨፋጨፍ አለ እና አንድነታቸው የቱ ጋር እንደሆነ አናቅም። ስለዚህ እንጠይቃለን፣ መማር እንፈልጋለን። እስቲ እኛ አንዲት እውነተኛ የክርስቶስ ቤተክርስቲያን አለ ብለዋል አይደለ? እስቲ ወደሱ እኛም እንድንመጣ ከእነሱ ጋርም ህብረት እንድናደርግ ያሳዩን። እኛ የምንፈልገው ህብረቷን ነው። እስቲ ወደ አንዲት ህብረቷ እንድንመጣ ወደሱ እንፈልጋለን። ከዛ በተረፈ ጌታ ይባርካችሁ። ወንድማችን ዮኒ ማኛ በጣም እናመሰግናለን። አንድነታቸውን በዚህ መልክ ስላስረዳን፣ አንድነታቸውን በዚህ መልክ ስላሳየን ጌታ ይባርክ። በጣም ቴንኪው። መልካም ተባረክ። ከንየዋ ለማጠቃለል ኦኬ፣ ልዘጋ ከሆነ ችግር የለውም። ትንሽ የሆነች ነገር ለመጨመር ነው። ጨምር፣ ችግር የለም። ሄድ ያ አይ ተሜ እንትን ቢል ጥሩ ነበረ። ግን በነገራችን ላይ አብዛኞቹ እዚህ ቲክቶክ ላይ ያሉት ቅድም ቄሱ ሲናገር ነው ትዝ ያለኝ። ትወገራላችሁ ምናምን ያለው ቄስ ነው። ቄስ ነው ወደ ሰሜናዊ ምናምን አካባቢ ያለ ቄስ ነው። እና ትክክል ነው። ትወገራላችሁ ያለው እውነቱን ነው፣ አልዋሸም። ትወገራለህ በስጋ ፍጡር ነው ካልክ ለምን መሰለ ግን በስጋ ፍጡር ነው የሚባለው? እዚህ ሰፈር አብዛኛው ጸጋ ነው። በነገራችን አያውቁም፣ ጸጋዎችን አያውቁም። የውሸት ነገር ይነገራቸዋል ስለ ጸጋዎች ማለት ነው። ጸጋዎች ማያምኑት ይነገራቸውና የጸጋዎችን እምነት ይወስዳሉ። የጸጋዎችን እምነት ይወስዳሉ። ጸጋዎችን ማያምኑትን ያምናሉ ይባልና ጸጋዎች የሚሉትን ቅድም እንዳልኳችሁ በሰውነቱ ነው፣ በባህሪ በመለኮታዊ ባህሪው አምላክነቱን አጣ አይሉም። ሰውነቱ ግን አምላክ ሆኗል ይባልና አምላክ የሆነው ግን እንዴት ነው? በባህሪ ነው ከተባለ አንድ ባህሪ ነው። መለኮታዊ ባህሪ አንድ ነው። ስጋ ደግሞ መለኮታዊ ባህሪ ሆነ ከተባለ አይ አብ ወልድ መንፈስ ቅዱስ ሰው ሆኑ ሊባል ነው። ምክንያቱም ሰውነት የመለኮት ባህሪ ሆኗል። ይሄን አንዱን የመለኮት ባህሪ ደግሞ አብ ወልድ መንፈስ ቅዱስ በፍጹም አንድነት የሚጋሩት ነገር ነው። ስለዚህ ሥላሴ ሰው ሆነ ይባላል ማለት ነው። አይ ሰውነቱ መለኮት ባህሪ አልሆነም ከተባለ ደግሞ ግን ራሱን የቻለ የመለኮት ባህሪ ነው የሆነው ከተባለ ሁለት መለኮት ሊሆን ነው ማለት ነው። ይሄ ነው አሁን እነሱን አደጋ ውስጥ የከተታቸው። ስለዚህ እዚህ ሰፈር የክርስቶስን በሰውነቱ ይመለካል አይመለክም ብትላቸው ይመለካል ይለዋል። እሺ የመለኮት ባህሪ ስለሆነ ነው ብትላቸው አብዛኞቹ የሚያውቁት አይደለም ይለዋል። የማያውቁት ደግሞ ነው ይለዋል። አሁን እዚህ ጋር ነው ቅባትና ጸጋ የሚሆኑት። ነው የሚሉት እነዚህ ካራዎች ናቸው፣ ወይም ደግሞ እነዚህ ተዋህዶዎች ናቸው። ሆኗል የሚሉት ለነሱ አደጋው ምንድነው? በተዋህዶ የባህሪ አምላክ ሆነ ስጋ ይላሉ። ስለዚህ የባህሪ አምላክ ከሆነ ሥላሴ ሰው ሆነ ማለት ነው። አንድ የመለኮት ባህሪ ስላለ ሥላሴ ሰው ሆነባቸው። ስለዚህ ራሳቸውም ምን ሆኑ ማለት ነው? ሥላሴን ሰው የሚያደርጉ ወይ ደግሞ አይ ራሱን የቻለ የመለኮት ባህሪ ነው የሆነ ሰውነት ካሉ ምን ይሆንባቸዋል? ሁለት አምላክ ይሆንባቸዋል። ሁለት መለኮት ሰውነት የሆነው መለኮት አለ፣ ደግሞ አብ ወልድ መንፈስ ቅዱስ ሼር የሚያደርጉት አንድ መለኮት አለ። ሁለት መለኮት ሊሆን ነው። ስለዚህ እነሱ ራሳቸው ካራ ይባላሉ። ይሄንን የሚያምኑት ምን ይባላሉ? ካራ ይባላሉ። ያሁኖቹ ማለት ነው። ለዛ ነው በሰውነቱ ፍጡር አይባልም የሚሉት። መለኮት ባህሪ ስለሆነ የመለኮት ባህሪ ስለሆነ ስጋ
እንዴት ፍጡር ይባላል ነው የሚያስወግረውም ለዛ ነው። ግን ብዙዎች አሁን ጸጋ ነው የሆኑት። ለምን የመለኮት ባህሪ ሆነ ብለው አያምኑም። እዚህ ሰፈር ግን ይመለካል የመለኮት ባህሪ ሆነ አይሉም። የመለኮት ባህሪ ካልሆነ ደግሞ ምን ሆነ ማለት ነው? የጸጋ ሆነ ማለት ነው። በባህሪ ካልሆነ በጸጋ ነው። በባህሪ ከሆነ ደግሞ ስላሴ ሰው ሆነ ያስብላል፣ ወይ ደግሞ ሁለት አምላክ ያስብላል። እና ያ ነው ጸጋና ካራ ልዩነታቸው ራሱ። የጸጋ ነው ሲሉ በመለኮት ነው ሲሉ፣ ከቅባቶቹ ጋርም ያላቸው ልዩነት ደግሞ በተዋህዶ ነው የባህሪ አምላክ፣ ሁለቱም የባህሪ አምላክ ሆነ ስጋ ይላሉ። ቅባቶችም ካራዎችም። ካራዎች ማለት አሁን ራሳቸውን ተዋህደንን የሚሉት ማለት ነው። ሁለቶቹም የባህሪ አምላክ ሆነ ስጋ ይላሉ። ቅባቶች በመንፈስ ቅዱስ ተቀብቶ ነው የባህሪ አምላክ የሆነ ይላሉ። ካራዎች ደግሞ አይ ሲዋሃድ ነው በተዋህዶ ነው የባህሪ አምላክ የሆነው ይላሉ። ልዩነታቸው ይሄ ነው እና ይዋሻሉ። ፍጡር ሆነ ማለት የሚከብዳቸው የባህሪ አምላክ ሆነ ስለሚሉ ነው። ያስወግራቸዋል፣ ይወጋገራሉ። ግን ይህንን ራሱ ለምን እንደዚህ እንደተባለ ለምን እዚህ ውስጥ እንደተገባ ግን አያውቁትም እነሱም ራሳቸው። ይችን ለመጨመር ነው አስቺዬ። ተባረኩ ሁላችሁም፣ ከታችም ከላይም ያላችሁ እስካሁን የነበራችሁ። የደረሰኝ አሳያችኋለሁ ማለት ነው። የአውሮፓኖች እስካሁን አልደረሰም። እዚህ ፕላትፎርም ላይ ምሳሌ መሆን የሚችል የመጀመሪያው ዲቤት አሪፍ ነበር። አክቹዋሊ ሶላ ስክሪፕቸራል በጣም ምሳሌ መሆን የሚችል ግን ሌላ አንድ ዲቤት ብናደርግ እንዴት ደስ ይለኛል። ምሳሌ በጣም እንትን ከሆነ እኔ ግን ከአንተ ጋር ማድረግ እፈልጋለሁ። ወጣም ወረደም እንደምታሸንፋቸው ካረጋገጡ መራገጥ ይችላል። እነሱ ዶሚኔት እንደሚያደርጉ ካሰቡ የሆነ ሰላማዊ ለመምሰል ምናምን ትሁት ለመምሰል ግን እንደምታሸንፋቸው ሲያረጋግጡ ያኔ በቃ ስድቡን ይጀምሩታል። የማያመጡት በቃ ምክንያት የለም። እዚህ ሰፈር ብዙ አይተናቸዋል እኮ እኔ ጋር ራሱ የመጀመሪያ ያደረግነው ዲቤት ሰላማዊ ነበር። ከዛ በኋላ ግን በቃ አውሬ ያየኝ ነው ያለው። ባለውበት ሁሉ መሳደብ ነው የጀመረው። እና መጀመሪያ ላይ የሆነ ሐሳባቸው አይ ይሄ ልጅ እንዴት ነው ቀላል ነው ምናምን ብለው ካሰቡና እንደሚያሸንፉ ምናምን ቀላል ከሆንክላቸው መጨረሻ ላይ በምክር ሁሉ ምናምን ሊያልፍ ይሞክራል። ካሸነፍከው ግን ያው አንተ ላይ እንዳሳየው በስድብ ይገለጣል ማለት ነው። ያ አንድ ዲቤት ረሳው። ልክ ነው። የእንትናም አለ የማን ነው የዳቆኑ አዎ የመጀመሪያው ከአኬ ጋር ቀጥሎ ከዲያቆን ዳዊት ጋር የነበረው በጣም አሪፍ ነበር። ትንሽዬ ናት እንጂ ቤቲና ቤት ትዝ ካላችሁ ከኪዳን ጋር ፍትሃት ላይ ያደረግናት ነበረች። በጣም ትንሽ ናት ግን በጣም ቤስት ናት። ሶስቱን እንትን አረጋና አሪፍ ናቸው። በተረፈ በተለይ ደግሞ ከአንዳንድ ልጆች ጋር የተደረጉት ስማ መሬት ላይ ቢሆን እንትን ነው በቃ የሆነ ጎራዴ ነው ማዘዘኝ የሚመስለው። ኢነርጂ ማች ማድረግ ስላለበት አደርገዋለህ እንጂ ዲቤት ላይ በቃ ልክ እንደ ውጮቹ ጥሩ የሆነ ዲቤት ጥሩ የሆነ በመጥፎ ኤነርጂ ያልተደረገ በመጥፎ ሞቲቭ ያልተደረገ ተሸናንፎ አያችሁ ጨመኩት አይነት ሳይሆን በቃ ጥሩ ተማምረንበታል። ኦፍ ኮርስ ውይይቱ እንትና ጋር ከሌ ጋር እኔም ጋር ከሆነ ወይም ደግሞ ተቃራኒም ሰው ጋር ከሆነ እንትና ጋር ነጥቡ ደፍቷል። በቃ ያ አሪፍ ነገር እንደዛ ቢደረግ ማለት ነው። በዛ አይነት ሰው እንደዛ ቢሆን ጥሩ ነው። እንግዲህ እናፍቃለሁ። እሱ ጌታ ይረዳናል። ቁጭ አድርገን እንዳናውልህ አንተ ግን ብተኛ